ሚዲያ እንግዲህ የተለያዩ ፕሮግራሞችን በማዘጋጀት ከዩቲዩብ በመሻገር በሳተላይትም በቀጥታ ወደ ህዝቡ ሐሳባችን የሚደርስበት ሁኔታዎች እየተመቻቹም ስለሆነ ጽናት ሚዲያን ከዚህ በኋላ በመረጃ ቲቪ ማግኘት ትችላላችሁ። መረጃ እንግዲህ ሁሉም ሰው የሚያውቀው ነው። መረጃ ቲቪ ተደራሽነቱ በሀገራችን ሰፊ ነው። ስለዚህ በመረጃ ሳተላይት ቴሌቪዥን በእነዚህ ፍሪኩዌንሲ መረጃን የምትከታተሉ የጽናት ቤተሰቦች ከዚህ በኋላ ፕሮግራማችን በሙሉ በዚህ ሳተላይት ስለሚገኝ አድማጭ ተመልካቾቻችን ምናልባት በዚህ ያልሰማችሁ ያላደመጣችሁ በሳተላይት ማግኘት ትችላላችሁ። እንግዲህ መረጃ ቴሌቪዥን እንደምታውቁት በኢትዮጵያ ላይ እንደው ቀደም ሲል በጣም በከፍተኛ ደረጃ ትልቅ ትግሉን በማገዝ የሚታወቅ የሳተላይት ቴሌቪዥን ነው። በሀገራችን ውስጥ በተለይ ለነጻነት ለለውጥ የሚታገሉትን በመደገፍ ከፍተኛ ሚና ያለው የሳተላይት ጣቢያ ነው። ስለዚህ በዚህ ሳተላይት ላይ እናንተም የበኩላችሁን ሚና በመወጣት ትግሉን በማገዝ ሁለመናዊ ነው። በነገራችን ላይ ትግል ሲባል ሁለመናዊ ድጋፍ ነው የሚያስፈልገው። ስለዚህ ይህን ሁሉ በማድረግ በሀገራችን ላይ ከፊታችን በሚገኘው ለውጥ ላይ የበኩላችንን ሚና ሁላችንም እንድንወጣ በታላቅ አክብሮት እንጠይቃለን። ይህንን ካልኩኝ የጽናት ቤተሰብ ዛሬ የምናመራበት ዋነኛ አጀንዳችን ላይ እንገባለን። ዛሬ የምናገረው እንግዲህ ከጽናት ከያዝነው ርዕስ ነው የምንጀምረው። ርዕሱ በዋናነት ተራራውን ያንቀጠቀጠ ጥምረት ብለነዋል። ይሄ ጉዳይ ሰሞኑን ካያችሁ በተለይ ጥምረት የሚባል የፖለቲካ አሊያንስ የአማራ ትግል ከትግራይ ኃይሎች ጋር ፖለቲካሊ አዳዲስ መልኮች እየመጡ ሲመጡ በተለይ የተበታተነው እንቅስቃሴ በቀጠናው ላይ ያሉ አክተሮችም ሁለት አሰላለፎች አሉ። በተለይ ከሳውዲ እና ከዚህ የዱባይ የባለሀብት የአብይ የሞግዚት እንቅስቃሴ እዚህ ውስጥ ካሉ አሰላለፎች ላይ በቀጠናው ላይ እንደዚሁም በውስጥ በኩል ካሉ ተፋላሚ ኃይሎች ውስጥ ሁሉም በተናጠል ብቻውን የቆመበት ትግል ነው። በኢትዮጵያ ውስጥ በጣም የተራዘመ ትግል ውስጥ ያለው ፖለቲካሊ የሀሳብ የአይዲዮሎጂ የመስመር ልዩነት የገደበው ቢሆንም በዋናነት ግን እነዚህ አይነት መልኮቹ አሁን በጋራ ሊያሳስርና በነገ ጠዋት ዕጣ ፈንታ ላይ ሊበይኑ የሚችል አዳዲስ መልኮች ከቅርብ ጊዜ በኋላ እየተዋለዱ የመጡ አሊያንሶች ወደ ከፍ ወዳሉ እንቅስቃሴዎች እያደጉ ነው። ስለዚህ ይሄ ጉዳይ ከተሰማ በኋላ በተለይ በኦህዴድ ውስጥና አገዛዙ ላይ ያለ ቁመና በአንድ ጊዜ ፍርክስክሱ ነው የወጣው። በጣም በሚገርም ሁኔታ የኃይል አሰላለፉ እየተገለጠ ሲመጣ የኦህዴድ ብልጽግና እንቅስቃሴ ብዙ መልኮቹ እየተገለጡ ነው የወጡት። በነገራችን ላይ ከአዲስ አበባ ጋር ከዚህ ከምክክር ኮሚሽን ጋር የመጣው ሰሞኑን እየተሰሙ ያሉ ውጥረቶች እና እነዚህ ውጥረቶች ራሳቸው መልካቸውን ወደፊት እየቀየሩ እንደሚመጡ ብዙ ሰው መገመት አለበት። ይሄ ክስተት የመጣው ከዚህ አሰላለፍ የመጣ ነው። ስለዚህ ይሄ ጥምረቱ በራሱ ኦህዴድን በከፍተኛ ደረጃ እየገለጠው እንዲመጣ ምክንያት ሆኗል ማለት ነው። በጣም በአጭር ጊዜ ውስጥ ብዙ ሳይቆይ ማንነቱን በደንብ የገለጠው እንቅስቃሴ ነው። ከዚህ ጋር በተገናኘ ታዲያ የምናነሳቸውን ሀሳብ ከመጀመራችን በፊት አስቂ ነገር ላሳያቸው። እየተዘጋጀን ነው ይላሉ አምባሳደሩ። አምባሳደር ዲና ሙፍቲ እንግዲህ የምታዩት ነው። በተለይ እኚህ አምባሳደር በዚህ ሰዓት ምንድን ነው በተለይ ኦህዴድ ውስጥ ያለውን ሁኔታ መገመት ለሚችል ሰው በጣም ቅርብ የሆነ ሴናሪዮ ይመስለኛል። እንግዲህ እነዚህ ሰዎች አሁን በምን ሁኔታ ውስጥ ይገኛሉ የሚለውን መገመት ይቻላል። እያንዳንዱ ባለስልጣን በነገራችን ላይ አሁን ያለባቸው ከፍተኛ ድንጋጤ ራሳቸውን እንዲከላከሉ መታጠቅ እንዳለባቸው ተነግሯቸዋል። ሁሉም ባለስልጣን በጣም የሚገርማችሁ እዚህ ላይ አንድ መረጃ የሰማነው ጠባቂዎቻቸውን ወደ አለማመን ደርሰዋል። በጣም የሚገርም ነው። የዚህ ስርዓት ውድቀትና ፍርሰት በምን አይነት ፍጥነት ውስጥ እየመጣ እንደሆነ ይሁት።
በተለይ ከቅርብ ጊዜ በኋላ በደንብ ፖለቲካውን እንፈትሸዋለን። ያገዛዙ ፍርክስክሱ ይወጣ ምናልባት ሁኔታዎች ሁሉ እየተለወጡ የመጡበት በተለይ ከዚህ ከአዲስ አበባ ጋር የተያዘው ሁኔታ ምንድነው የሚለው ማንም ሰው ማየት ያስፈልጋል ብዬ አስባለሁ። ይሄ ጉዳይ ኦህዴድ በራሱ ድግስ ጠርቶ ድንኳን ተክሎ ድንኳን ሰባሪዎችን ከዚህም ከዛም ከግራም ከቀኝም አሰባስቦ በድንኳን ሰባሪዎቹ የተረገመበት ጊዜ ይሄ በራሱ ከፍተኛ የሆነ ፍርሃት፣ ድንጋጤ ትክክለኛ መልኩ ሲታወቅ በስርዓት ውስጥ የተፈጠረው ክፍፍልና ምናልባት ተጠባቂ የሆኑ ነገሮች ምናልባት ወደፊት የምናያቸው አዳዲስ መልኮች ሊኖሩ ይችላሉ ብዬ ያስኳቸው ነጥቦች አሉ። እነሱ እናየዋለን። ስለዚህ ይሄ ሁኔታ በፍጥነት እየተቀየረ ሲመጣ በውስጥ በኩል ያሉ የሰራዊቱ እንቅስቃሴ ሁሉ እየተከፈለ ነው የመጣው። አብዛኛው ሲቪል ሰርቫንቱ ተከፈለ፣ ካድሬው ተከፈለ፣ የመንግስት መዋቅሩ ለሁለት ተከፈለ። ከዚህ በፊት ጽናት ሚዲያ በደጋጋሚ እንደገለጸችው ብልጽግና ለሁለት የመከፈል ወይ ለሶስት የመከፈል እድል አለው ብለን በጣም የሚገርመኝ ነው በዚህ ፍጥነት ውስጥ ይህንን ማየታችን። ይሄ ስንጥቃት ግን ወደ ለየለት ሁኔታ መሄዱ የማይቀር ጉዳይ ነው። እንዴት ይሄዳል የሚለው በደንብ ስለምፈትሸው ነው። ስለዚህ ያላቸው ብቸኛ ምርጫ በተለይ በአጠቃላይ በመዋቅር ውስጥ ያሉ የባለስልጣን ጠባቂዎች ሁሉ አሁን በማይታመኑበት ደረጃ ደርሷል። ሁሉም ተስፋ ቆርጧል። ስለዚህ ባለስልጣኑ ክላሹንም ሽጉጡንም ይዞ እንዲንቀሳቀስና ራሱን በራሱ እንዲከላከል ትዕዛዝ ወርዶለታል። ስልጠና የሚያስፈልገው ስልጠና እንዲሰጠው አምባሳደር አሁን የከተማ የአዲስ አበባ ሸኔ ሆነዋል ማለት ነው። የአዲስ አበባ ላይ ያሉ ሸኔ የብልጽግና ሸኔ። ስለዚህ ከአምባሳደርነት ወደ ብልጽግና ሸኔነት አብዛኛው ባለስልጣን እየተቀየረ ነው። ምን መጣባቸው? ምን ተገኘ ነው ጥያቄው እኮ እዚህ ላይ ነው። ምንድን ነው በዚህ ደረጃ ያስደነገጣቸው ምንድን ነው ብለን ስንፈትሸው ተራራውን ያንቀጠቀጠ ጥምረት የምንላቸው እሱ ነው። ይሄ ጥምረት ከጥምረቱ በላይ ብዙ ጊዜ የማስባቸው ሴናሪዎች አሉ። እንደዚህ አይነት አሊያንሶች በዋናነት አገዛዙን በፕሮፓጋንዳ ያፈርሰዋል። በተግባራዊ እንቅስቃሴ መሬት ላይ ሲጀመር ግን ውጤቱ የ15 ቀን የሳምንት የአንድ ወር ምናምን እያልን ቀን ነው የምንቆጥረው እንጂ አመታት አይፈጅም። 6 ወር ምናምን አይባልም። ይህንን ማለት የሚያስችል ቁመና የላቸውም። ስለዚህ የሚመጣውን ጥምረት አምባሳደር ዲና ሙፍቲ ሊከላከሉት አይችሉም። ሊሮጡ እንደሚችሉ ግን እናውቃለን። እሳቸው ብቻ ሳይሆኑ ከእሳቸው ዙሪያ ያሉ ሰዎችም የሚሮጡበት ጊዜ በጣም ቅርብ ነው። የሚሮጡበት ጊዜ አዲስ አበባ የሚመጣ ጥምረት ሳይሆን ተጀመረ የሚባለው አክሽን በራሱ ወደ ሩጫ እንደሚገቡ ግልጽ ነው። ተሰባሰቡ የሚለው ግን ብልጽግናን አፍርሶታል። ትክክለኛ መልኩን ደግሞ ኦህዴድ አምጥቶታል። ኦህዴድ በጣም በአጭር ጊዜ ወደ ትክክለኛ መልኩ ያመጣው ጥምረቱ ነው። ይህ አሰላለፍ ነው። ማንም ሰው ፖለቲካ የሚያነብ ትንሽ ሀሁ ያለው ሊገነዘብ ይገባል። ይህን ስንል ምናልባት ዛሬ እንኳን የተሰሙ አዳዲስ ነገሮች አሉ። አንዱ በዛሬው ዕለት በራያ ቆቦ የህወሓት የሰራዊት ኃይሎች ከአገዛዙ ሰራዊት ጋር በከፍተኛ ደረጃ ፍልሚያ ላይ ናቸው። በተመሳሳይ የፋኖ እንቅስቃሴ በብዙ ቦታ ላይ ገና እየተሟሟቀ የመጣው እንጂ ፍልሚያ ላይ እንዳሉ ግልጽ ነው ማለት ነው። በቅርብ ጊዜ ግን በጣም ሰፊ የሆነ ግንባሮች ምናልባትም ብልጽግና ሊቆጣጠረው የማይችልበት ሁኔታ አሰላለፎች እየተቀየሩ እየመጡ እንደሆነ እየተሰማ ነው። ይሄ በእርግጥ ወታደራዊ እንቅስቃሴያቸው ስለሆነ ወደፊት የምንሰማው ግን በጣም በአጭር ጊዜ ውስጥ ግን የብልጽግናን 360 ዲግሪ አጠቃላይ እስትንፋሱን በመዝጋት ብዙ ነገሮችን ሊያፈርሱበት እንደሚችሉ ግልጽ ነው ማለት ነው። ስለዚህ ምን እየገባቸው መጥቷል? አደገኛ የኃይል አሰላለፍ እየመጣ እንደሆነ ገብቷቸዋል።
ይህንም መመከት ወደማይችሉበት ደረጃ ደርሰዋል። መመከት የማይችሉበት ደረጃ ከደረሱ ሰራዊቱ ሰሞኑን ምን እያደረገ ነው? አዲስ አበባ ላይ እየመከረ ነበር። በነገራችን ላይ እነ ብርሃኑ ጁላ ትንሽ እናሳያቸው እስቲ በምን አይነት መንፈስ ውስጥ እንዳሉ መንፈሳቸውን እናያቸው እስቲ፣ ተመልከቷቸው እስቲ። ስሜታቸው፣ ትካዜው፣ የመውጫ መጥፋት በደንብ እኮ ይገልጸዋል። አንዳንድ ጊዜ ፎቶ ይናገራል ይባላል። ምስሉን እንየው እና ይሄ የመጨረሻ ምናልባት የሆነ ስርዓት ከመገርሰሱ በፊት ሊኖር የሚችል ፍርሃትና ድንጋጤ፣ ተስፋ መቁረጥ በደንብ ነው የሚታየው። ይልማ መርዳሳ እዚህ ላይ ያለው ጥቁር መነጽሮ የለም፣ ዘንጦ ፈገግታ የለም። እዚህ ውስጥ ያሉ መኮንኖችን ስትሏቸው እጃቸውን አፋቸው ላይ ጭነው መጪውን ጊዜ በትካዜ እያሰቡ ስብሰባው ላይ ሳይሆን ያሉት ጥምረቱ ላይ ናቸው። ይህ መንፈስ ያገዛዙ መንፈስ ነው። ይሄን ፖለቲካዊ መልክን እንስተው። የአብይን የሰሞኑን ድንጋጤና የቤተ መንግስቱ ውሎ እንስማ። ምንድን ነው እየተሰማ ያለው? ማንም ሰው እንዳያገኘኝ እያለ ነው፣ እየተነጫነጨ ነው። ሰው እንዳያገኘኝ የሚል ትዕዛዝ ሲመጣ ሰው ማመን አቁሟል። በተመሳሳይ ኦቤን ላይም አማራ ሚዲያ ላይም ይሄ ሰውዬ እየሄደ እባካችሁ አድኑ የሚል ትንሽ ፖለቲካዊ ንባብ ላለው ሰው አሊያንስ እየጠየቀ ነው፣ እየተንከራተተ ነው። ምጧ እንደደረሰ ወላድ ሆስፒታል አልጋ ያጣች ይመስል በየአካባቢው እየሄደ እባክህ አድነኝ የሚል ልመና ውስጥ ገብቷል። ኦሮሞን አድነኝ ይለዋል፣ በተመሳሳይ አማራውን አድነኝ ይለዋል። የለም 2010 አይደለም፣ አሁን ሌላ ዘመን ነው፣ ሌላ አሰላለፍ ነው። በዚህ አሰላለፍ ውስጥ የሚመጡ ኃይሎች እነማን ናቸው? ኦሮሞ አድነኝ ሲል ኦሮሞም አለበት ጥምረቱ ላይ፣ አማራው አድነኝ ሲል እሱም አለበት። ህወሓት አድነኝ ማለት በድርድር ፈልጎ ነበረ፣ ዘርበል ተብሎ አልተሳካለትም። አዲስ አበባ እንመጣልሃለን የተባለው አዲስ አበባ እንመጣልሃለን የሚሉ ኃይሎች ወደ አዲስ አበባ ሊመጡ የሚችሉበት ሁኔታ ምን ይመስላል ነው? አሁን ሜዳ ላይ ምን ሰማችሁ? ምንድን ነው በዚህ ደረጃ የሚያስፈነጥዛችሁ ምናምን የሚል ጥያቄ ይመጣል። ልክ ናቸው፣ ግን አሰላለፉ እየተቀየረ ነው። ሰሞኑን በቅርብ ጊዜ የምንሰማቸው አዳዲስ ነገሮች አሉ። ከነዚህ አዳዲስ ነገሮች ግን ቢያንስ ዋና ትግሉን ሊመራው የሚችል የፖሊት ቢሮ በዋናነት ሰብሳቢውን፣ ምክትሉን፣ ጸሐፊውን፣ በተመሳሳይ ወታደራዊ አዛዡን፣ እንደዚሁ ቃል አቀባዩን፣ የጥምረቱ ምክትል ወታደራዊ አዛዡን በተወሰነ መልኩ ጭምጭምታዎች ተሰምተዋል። በቅርብ ጊዜ ግን ይመጣል። በዚህ እንቅስቃሴ ውስጥ የጋራ የሆነ ኮዝ፣ የጋራ የሆነ ግብ፣ የጋራ የሆነ ሊያስተሳስራቸው የሚችል እጣ ፈንታቸውን ሊበይኑበት የሚችል የመጨረሻ ምዕራፍ ላይ የተሰባሰበ ልሂቅ ነው። በነገራችን ላይ ይሄኛው የተሰባሰበው ኃይል በኢትዮጵያ ፖለቲካ ላይ የመጨረሻው ልሂቅ ነው። የመጨረሻው ብያን የሚሰጥ ኃይል ለራሱ ዘላቂ ሰላም፣ የተራዘመ የፖለቲካ አሊያንስነት፣ ወደ ስትራቴጂ ወዳጅነት፣ ወደ ዘላቂ ሰላም ሊወስደው የሚችል ሁሉም አሸናፊ ሆነው የሚመጡበት፣ ከሂደቱ የሚማሩበት፣ እድሎች ያስተማራቸው፣ የመጣውን እድል ደግሞ በአግባቡ ለመጠቀም የሚያስችል ምቹ ሁኔታ የተፈጠረለት ልሂቅ ነው። ይሄኛውና እዚህ ስብሰባ ውስጥ ያለው ይለያያል። እዚህ ስብሰባ ውስጥ ያለው የምታዩቸው ሰዎች እስትንፋሳቸው የተዘጋ ያህል በስብሰባ ውስጥ እንኳን ሀሳባቸውን ሰርቆታል። ለምን ሀሳባቸው ተሰረቀ? ለምንድን ነው ፍርሃቱ? በነገራችን ላይ ሰሞኑን እነ ብርሃኑ በዚህ ስብሰባ ላይ መመከት አለብን፣ ክተት ማወጅ አለብን፣ የሚመጣው ሱናሜ ጎርፍ ነው ይዞን ይሄዳል የሚል ከፍተኛ የሆነ በስብሰባ ውስጥ የሚነገረው ቋንቋ ራሱ በስርዓት ውስጥ ያለውን ትክክለኛ ስሜት የሚገልጽ እንደሆነ አንዳንድ ምንጮች እየተናገሩ ነው።
ከፍተኛ ፍርሃትና ድንጋጤ ተፈጥሯል። እንግዲህ በዚህ አሊያንስና ትብብር ላይ አርበኛ ዘመነ ካሴ የጥምረቱ ሊቀመንበር እንደሆነ እየተሰማ ነው። አርበኛው የድሪባ ኩማ ምክትል ሊቀመንበር እንደሆነ ተሰምቷል። ዶክተር ደብረጽዮን ገብረ ሚካኤል የጥምረቱ ጸሐፊ እንደሆነ ተሰምቷል። ጄኔራል ፍስሐ ማንጁስ የጥምረቱ ወታደራዊ አዛዥ እንደሆነ ተሰምቷል። ጄኔራል ተፈራ ማሞ የጥምረቱ ምክትል ዋና አዛዥ እንደሆነ ተሰምቷል። አርበኛ አስረስ ማረጋምጤ የጥምረቱ ቃል አቀባይ እንደሆነ ተሰምቷል። እነዚህ መረጃዎችን ወደፊት ይፋ ያደርጋሉ። በተወሰነ መልኩ እኛ ከአንዳንድ ምንጮች የሰማናቸው ሚዲያ ላይም የተነገሩ ስለሆኑ ወደ እናንተ ያመጣ ነው። ከዚህ አሊያንስና ከዚህ ትብብር የሚመጣ ለውጥ አለ የለም፣ አለ የለም ብሎ አንድ ሰው ቢጠይቅ አለ። ይህ ትብብር በኢትዮጵያ ውስጥ የኢትዮጵያን ሀገረ መንግስትም ይለይን ነው። በኢትዮጵያ ውስጥ ያለ ህዝብና በተለይ ተራዘመ በጦርነት በችግር ጉስቁልና ሀገሪቷ በደጋጋሚ ጊዜ ምጥ ውስጥ እየገባች የምትወጣበት እድሏ፣ ተስፋዋ፣ ከስቀታዋ ሊመልሳት የሚችል ኃይል እንዴት በዚህ ደረጃ ትተማመናለህ ምናምን ብሎ አንድ ሰው ሊጠይቅ ይችላል። ጥያቄው አግባብነት ቢኖረው ውጤት ወደዛ እንደሚሄድ ግን ጥርጥር የለውም። እድላቸው የመጨረሻ ስለሆነ የራሳቸው እድል የተመሰረተው በዚህ ኃይል ነው። ከዚህ ኃይል የሚወጣ ሰላም በጣም ዘላቂ ሰላም እንደሚያመጣ እርግጠኛ ነው። ከዚህ ኃይል ጥምረት የሚመጣ ወዳጅነትና አሰላለፍ ብልጽግናን ያፈርሰዋል ብቻ አይደለም። እሱን ተውት። ከብልጽግና ፍርሰት በኋላ ሊያዋልደው የሚችል እውነተኛ ሰላምና ዘላቂ ወዳጅነት ፖለቲካሊ አነበዋለሁ። ሊሆን የሚችል ግምትን እሰጠዋለሁ። ከግምትም አልፌ ደግሞ በዛ ደረጃ እድሉን ለመጠቀም ችግር አስተምሯቸዋል፣ መከራ አስተምሯቸዋል ብዬ ስለማስብ የመሆን እድሉ በጣም ሰፊ ነው። ይሄ ሁኔታ ብልጽግናን አስጨንቆታል። የጽና ቤተሰብ ይሄ ሁኔታ ብልጽግናን ሲያስጨንቀው አሁን በብልጽግና ውስጥ ያሉ ኃይሎች በከፍተኛ ደረጃ ያስጨነቃቸው ጉዳይ ተሰባስበው መጡብን የሚለው በትክክል ያስጨንቃቸው ይችላል። ከዚህ በፊት አብይ አህመድ ዋነኛ የፖሊሲ አቅጣጫው ብቻውን መቆም ሳይሆን ብቻቸውን መብላት የሚል የፖሊሲ አቅጣጫ ነው የሚከተለው። በተለይ ከዚህ ከጦርነት እንቅስቃሴው አማራውን ብቻውን፣ የትግራይ ልሂቃን ብቻውን፣ ከፊል ኦሮሚያ ዛሬ በጦርነትም እያደቀቁ ያለው ኃይል ነጥሎ ነው የሚበላው። ይህ አይነት የተበታተነ እንቅስቃሴ አገዛዙ ባለፉት 8 ዓመታት የስልጣን ዕድሜ ሰጥቶታል። ከችግራቸውና ከውድቀታቸው የተማሩ መሬት ላይ ደግሞ ከጉዳቱ የኃይል አሰላለፍ የገመገሙ ኃይሎች በጥምረት ውስጥ የተቀየረ አዲስ ነገር አለ፣ ሂደቱን ተቀይሯል ብዬ አስባለሁ። ይህ ሂደት የተቀየረው እድሎቹ በራሱ ማምለጥ የለበትም። ከእድሎቹ ጀርባ ደግሞ በተለይ በልሂቃን ደረጃ የነበረ ከፍተኛ የሀሳብና የአመለካከት እንደዚሁም ተራርቆ የጠላትነት ስሜት መጠዛጠዝ ውስጥ የነበረው በትግራይ በአማራ ሊቅ የነበረው ሁኔታ ሁሉንም የጣላቸው አብይ አህመድ የተባለ በሀገሩ ጉዳይ በህዝቡ ጉዳይ ደንታ የለው የበላበትን ትሪ በልቶ መጥገቡ ብቻ አይደለም፣ ትሪውንም በካልቾ የሚመታ መደዴ የሆነ መሪ አዋልደው ሀገር የሚያፈርስ ጨቅላ መፍጠራቸው በራሱ ጸጸት ውስጥ የከተታቸው ልሂቃን ናቸው። ይሄ ጉዳት
በሀገሪቷ ላይ እነዚህ ችግሮች ደግሞ በተናጠል የንዑስ ማንነታቸውን ለማጥፋት መጽሐፍ የጻፈባቸው ካድሬ ያሰለጠነ ሰራዊቱን ሪፎርም በሚል ለዛ ያዘጋጀ ዛሬ ትክክለኛ ስሜቱ ተጎታች ለሆኑ ኃይሎች ስንነግር ስናስረዳ የቆየ ነው። የዚህም ማንነት የዚህም ግልብ የሆነ አመለካከት በውጤት ደረጃ ምንድን ነው የሚፈልገው? ከጦርነት ልማት ከሚለው የፖሊሲ አቅጣጫቸው በአጠቃላይ እናንተ እየወደማችሁ እኔ ልልማ የሚል ስግብግብ የሆነ አመለካከት ውጤቱ አደጋ እንደሆነ ስንገልጽ ስንመሰክር በማስረጃ ነበር የቆየው። ዛሬ ግን የተገለጠላቸው የሚታገሉት ኃይሎች አይደለም፣ የጣመሩት ሰዎች አይደለም፣ የጣመረው የፖለቲካ ሊቅ አይደለም። በብልጽግና ውስጥ የጣመረው የብልጽግና የካቢኔ አባል ተገልጦለት ደንግጧል። ይህ አሰላለፍማ ትክክለኛ ብያኔ ነው፣ ይሄ ስርዓትማ መገርሰስ አለበት የሚለው አሁን ብልጽግና ውስጥ ያለ የስራ አስፈጻሚ አባል ጥምረቱን ከዚህ በኋላ መደገፍ ብቻ ሳይሆን ለጥምረቱ መረጃ የሚሰጠው የብልጽግና የስራ አስፈጻሚ አባል ወታደራዊ አዛዥ እዛ ውስጥ ያለ ጽምዶ ነው። የጽምዶ አባል ሆኗል፣ የጥምረቱ አባል ሆኗል። በነገራችን ላይ ጽምዶ የሚለውም ስሙ ጥምረት በሚለው የተባበሩት ጥምረት የጥምረት ኃይሎች ስማቸውን እንዳስተካከሉ ሰምቷል። የኢትዮጵያ የጥምረት ኃይሎች አሁን አማጺ ታጣቂ የምትለው አይደለም፣ ዲና ሙፍቲ የሚመክተው አይደለም፣ ይታወቃል። ጥላው ላይም መቆም አይችልም። የጥምረቱ የኢትዮጵያ መንግስት ብለን ግን እናስቀምጠውና እሱ ኃይል እየመጣ እንደሆነ ብልጽግና ውስጥ ያሉ ኃይሎችም ገባቸው። ይህ ኃይል እየመጣ እንደሆነ ኦህዴድ ሲገባው መሬት ላይ ሲያይ ግን ማስኩን ነው ያወለቀው። በነገራችን ላይ ማስኩን ትክክለኛ ፊቱን አውልቀው አብይ አህመድ ገና እኮ የጨረስኩት ፕሮጀክት የለም ሁላችሁንም እጠቀልላችኋለሁ የሚል አዋጅ ነው ያወጀው። አዋጁ ብዙዎችን አስገርሟል። ከአዋጁ ውጭ ግን አዲስ አበባ ላይ የሰበሰባቸው ድንኳን ሰባሪዎቹ መልኩን ሲያዩት ስግብግብ የሆነ መልኩን ሲያዩት ደንግጠው ተረብሸው ዛሬ ብልጽግና ተበታትኖ ተከፋፍሎ ያሰላለፍ መዛባት የገጠመው የሚመጣውን ኃይል መናፈቅ ብቻ ሳይሆን አሰላለፉን ለመቀየር የተሰባሰበ ባለስልጣንም ወታደራዊ መኮንንም እየተሰማ ነው። ጎመን በጤና የሚል አሰላለፉን ሊቀይር ነው የሚል በመረጃም በማስረጃም እየመጡ ያሉ አዳዲስ መልኮች አሉ። እነዚህ ነገሮቹ ሲመጡ የመጡበት ጊዜና እየመጡ ያሉበት ሁኔታን ለሚገመግም ሰው ወሳኝ ኃይል እየመጣ ነው ማለት ነው። አጠቃላይ ትግሉ ሊጨርስ የሚችል ኃይል እየመጣ ነው። ገና ይሄ ኃይል ወደፊት ሳይመጣ ስብስቡ ፖለቲካዊ አሊያንስ ተፈጠረ የሚለው ይህንን ለማፍረስ ከፍተኛ የሆነ የፕሮፓጋንዳ ስራ ሰርቷል። አብይ እንደምታውቁት በተለይ የኢቲቪ ላይ የምታዩት በየቀኑ ለቅሶ፣ በተለይ ከዚህ ከጥምረት ኃይሉ ጋር አማራውን ለመነጠል የሚደረግ የፖለቲካ ቅስቀሳ፣ ይሄ የወዳጅነት ያሰላለፍ ጉዳይ ከተከታይነት ያላለፈ ውጤት እንደሌለው የሚቀሰቀስበት የፖለቲካ ግብአቶች አሉ፣ ናሬቲቮች አሉ። እነዚህ ግብአቶችን ስንሰበስባቸው በሐሳብ ደረጃ አንዳንድ ሰዎች በቅንነት የሚናገሩ ሰዎች ቢኖሩ እንኳን ሐሳቡና ትርክቱ ግን የብልጽግና ለብልጽግና የሚጠቅመው ትርክት ነው። አገዛዙን የሚጠቅመው እንጂ ለውጥ ለሚፈልገው ኃይል የሚጠቅም አይደለም። ለውጥ የሚፈልገው ኃይል ያሰላለፍ ለውጥ ይፈልጋል። ያሰላለፍ ለውጥ ብቻ ሳይሆን በአሰላለፉ ውስጥ የኃይል ብልጫ ያለው ይህንን ኃይል በቀላሉ አንበርክኮ ሀገሪቱ ካለችበት ምጥ ውስጥ ሊያወጣት የሚችል በአንጻራዊነት ወደ ተረጋጋ ሰላም እስኪመጣ ድረስ በአጭር ጊዜ ግን ማረጋጋት የሚችል ግዙፍ ኃይል በኢትዮጵያ ውስጥ እየመጣ ያለው ይሄኛው ጥምረት ነው። ይሄ ጥምረት
የማረጋጋት አቅም ብቻ ሳይሆን የመንግስትም ተሞክሮ ያለው በዛ ሂደት ውስጥም ፕሮፋይል ያለው አቅም ያለው ፕሮፌሽናል የሆነ አርሚ ውስጥም ፖለቲካ አመራር ውስጥም ያለ ኃይል። ስለዚህ አብይ ከገባበት ቅርቃር ውስጥ አገሪቷን ይዟት ምጥ ውስጥ ከገባበት በፍጥነት ይዟት ሊወጣ የሚችል አስተሳሰብ አለ፣ ልምድ አለ፣ በተመሳሳይ የሰው ኃይልና ብቃት አለ። ወሳኝ ኢትዮጵያ ውስጥ ያለው ይሄ ኃይል ደግሞ ያደረ ችግርና የመስመር ችግር ቢኖርበትም ከመስመሩ ሊወጣ የሚችልበትና አዲስ የፖለቲካ አሊያንስ ስትራቴጂክ የሆኑ መስመሮችን ሊያዘጋጅ የሚችልበት የታሪክ ብያኔዎቹ ደግሞ መጥተውበታል። ጥፋቶች መጥተዋል። ሁሉም ስህተት ውስጥ ገብቶ በስህተት እየዋኘ የነበረበት ሂደትን ገምግሟል። በእርግጠኝነት ነው የምነግርህ፣ ሁኔታ ለሚገባው ሰው ገምግሟል። ለአብነት ህወሓትን እንውሰደው። ከፕሪቶሪያ ስምምነት በኋላ አብይ አህመድ ትልቅ ፋውል በድጋሚ ሊያስቦካቸው የጠየቃቸው ጥያቄ ተባብረን ሁለት ኃይሎችን የኤርትራ ኃይሎችንም አማራውንም እንውጋ ነው ያላቸው። ይህንን ሁኔታ መጠቀም ይችላል። የጠላቴ ጠላት ወዳጅ፣ እሱንም በሂደቱ አዳክምን መጨረሻ ላይ እንበለዋለን ብሎ ሊያስቡ ይችላል። የሚያተርፉት ግን ዘላቂ ሰላም ሳይሆን ዘላቂ ቀውስ ነው። ሂደቱን የለወጡት በፖለቲካ ውሳኔ በብልጠት ራስ ግባበት ነው ያሉት። አንገባበትም ሲሉት የታሪክ ብያኔ ይዘው መጡ። ግምገማ ነጥባቸው ይሄ ግምገማ ነጥብ ሌላ አዳዲስ መልኮችን ደግሞ ይዘው መጡ። ከአብይ በተሻለ መሬት ላይ የሚያሰባስብ የፖለቲካ መስመሮችን እየዘረጉ መጡ። አሰላለፉ መቀየር እንዳለበት እየገባቸው መጡ። በወልቃይት በኩል በዛ በኩል ይገባሉ። እነሱ የሚያስቡት የመሬት ጥያቄ ነው። ከመሬት በኋላ አዲስ አበባ ላይ አይመጡም የሚለው ኦህዴድ አይ የመሬቱ ጥያቄ ነገ ይበየንበታል፣ ቤተ መንግስቱ ጋር እንመጣለን ሲሉት ሁኔታው ከቁጥጥር እየወጣ መጣ። ይህ አመለካከት አንቲ የሆነው ተቸካይ የሆነ አመለካከት ያለው በዚህ በአማራው ሊቅም አስተሳሰቡን እንዲያዛቡት አደረጉት። አዛቡት። ይመጣሉ በተባሉት ሳይሆን በዚሁ ብዙ መንገድ እኮ አለ። የሚሌ መስመር አለ፣ የጅቡቲ መስመር አለ፣ የቆቦ የራያ መስመሮች አሉ። በአሶሳ በኩል ይመጣል ምናምን የሚለው መስመሩን ሲያሳዩት ኦህዴድ ተዛባ። ይሄ የተዛባው ኦህዴድ እያለቀሰ ያለ ዋነኛ ምክንያቱ ሁለት ነው። አንዱ ፍረሱ ነው የሚላቸው። እንዴት አንድ ላይ ትቆማላችሁ? መቆም የለባችሁም ይላቸዋል። ጃልመሮ ድሪባ ኩማ ከታሪካዊ ጠላቶቻችን ጋር ተሰልፈው ስም ሲሰጠው ሌሎቹን ደግሞ በጠላትነት እየፈረጀ ለየብቻ የሚሰጣቸው ስም ቢኖርም ሁሉም ግን ስትራቴጂክ የሆኑ ጉዳዮችን እዚህ ውስጥ እንደ ግብአት መውሰድ እንችላለን። ለምሳሌ አብይ በአሁኑ ሰዓት ውስጥ ጥምረቱ ሲያስፈራው ሲቀሰቀስ የነበረው ሁኔታ አለ። አንዱ ፍረሱ ነው የሚለው። የማይገናኙ ሰዎች እንዴት ተገናኙ ብሎ ነው የሚያለቅሰው። በተለይ አማራው ጋር መጥቶ ነጠላ ዘግዝቆ የሚያለቅሰው ይሄ ነው። እንዴት እስር ቤት አስገብቶ ምናምን ምን ያገባሃል እኮ ነው ጥያቄ። እኔ እስር ቤት ገብቼ እስር ቤት የተገረፍኩበት ምክንያት አንተ እኮ ቀለበስከው። አንተ ቀልብሰህ እነሱ ዘግዝቀው ሲያስሩ ቢያንስ ቤተሰብ ደግሞ መጥተው እንዲጠይቁ ያደርጋሉ። አንተ ግን 2 ዓመት ሙሉ እኮ የት እንዳሉ የማይታወቅ ጨለማ ውስጥ ይሁን ጉድጓድ ውስጥ ገለህ ጥላቸውን የት የማይታወቅ እስር ቤት ውስጥ ምከት ጨካኝ አረመኔ ነህ ብለህ ፕሮፋይሉን ስታሳየው ትክክለኛ መልኩ ይመጣል ማለት ነው። ትክክለኛ መልኩ የሚመጣው ከውድቀቱ ነው። አማራው ጋር መጥቶ አለቀሰ፣ ነጠላ ዘግዝቆን ያለቀሱ አብይ አህመድ ትላንት ከበደለህ ጋር ትርክት ከጻፈብህ ጋር ምናምን እሱን እኮ አንብቤን ያደግኩት
እንዴት ከነዚህ ሰዎች ጋር ምናምን ይላል። ጆሮ የሚሰጠው ጠፋ። ዮሐንስን አስታውሳለ። የሚያዳምጠው ሰው ጠፋ፣ ናቀው። አየህ፣ ይህ አመለካከት መች መጣ ነው። ይህ አመለካከት አማራውን እየለወጠ እንዲመጣ ያደረገው የታሪክ ጥፋት ላይ የገባ ልሂቅ ስላለ ነው። አልወጋም የሚል አመለካከት በልሂቃን ውስጥ አዳዲስ መልኮች እንዲያመጡ አደረገ። ስለዚህ አብይ ትናንት የሚደሰኩረው በተግባር እያጋጨው እንደሆነ፣ ከግጭቱ ግን ችርቻሮ ነጋዴ መስል እያተረፈ እንደሆነ ግልጽ ነው። ገበያ ነው። በዚህ ገበያ ውስጥ አትራፊ ሆኖ የወጣው ይሄ ቡድን ነው። የተጎዳው ማህበረሰብ ግን እየነቃ ሲመጣ ለማፍረስ የሚሄድበትን መንገድ ሁሉ አላዳመጥም ማለት። አላዳመጥም ሲለው ወዴት ነው የሄደው? ኦሮሞ ብሎ ነው የመጣው። የሚያዳምጠው አጣ። ገና ኤርትራ እገባለሁ፣ አዲስ አበባ በቅርቡ እሰጥሃለሁ፣ ወሎንም አታስብ ምናምን የሚል ለሊቃኑ ነው የሚናገረው። በዋናነት ኮድ ይገባል። ከዚህ በፊት በነገራችን ላይ በአዲስ አበባ ጉዳይ ጽናት ሚዲያ በደንብ የሰውየው ማንነት ማንበብ ስለምትችል በጣም የሚገርመኝ የተናገረውን በተወሰነ መልኩ አስረድቻችሁ ነበር። እዚህ ባህር ዳር ሄዶ የተናገረው ምንድን ነው? እቺ ከተማ እንዴት እንደምታምር እኮ ነው፣ ውብ የሆነች ከተማ እቺ ባህር ዳር ከተማ ብዙ ቢሰራበት ምናምን ብሎ ሲናገር በጣም በዛው ጊዜ ላይ የምክክር ኮሚሽኑ በተለይ ከአዲስ አበባ ጋር በተያያዘ የሚያወያያቸውን ካድሬ ያስገብቶ አዳዲስ መልኮችን ለማዋለድ ስላሰበ ወደ አዲስ አበባ አትምጡ፣ እቺን ከተማ ያዙ የሚል ሜሴጅ እንደሆነ ትንሽ ጠቅሰንላችሁ ነበር። በቀኔ ነው የሚነግርህ። መልእክቱም ግልጽ ነው። ቅንድቡን አይቶ ለሚያነብሰው ይገባል። እንደዚህ አይነት አመለካከት ያለው ሰው ኦሮሞ አድነኝ ብሎ ሲለምነው ሚኒሻ አድርጎት ሊቀጥረው እንዳሰበ በአዋጅ ሲገልጽ የተሰጠው መልስ ኢግኖር ነው። ማንም ሰው አላዳመጠው። ንቆት መናቅ ብቻ አይደለም። ከዚህ በኋላ ትክክለኛ መልኩን ደግሞ ለማሳየት በብልጽግና ውስጥም የሰበሰባቸው ካድሬ ይሞቱልኛል ያላቸው ገና ቀይ ባህር እንገባለን የሚል የፕሮፓጋንዳ ጉዳይ ሲጠቀም የነበረው ቀይ ባህር ሳይሆን ቀበና እንደሚፈልግ ሲያውቁ በጣም የሚያስቃቸው እሱ ነው። የቀበና ታጋይ እንደሆነ ሲያውቁ መደንገጣቸውን እየሰማን ነው። በመግለጫም ግራ መጋባታቸውን እያሳወቁ ነው። ብጥብጡና አሰላለፉና ትክክለኛ መልኩን ደግሞ ሲያዩት ደግሞ የጥምዶ አባሎች ሆነው መጡ። እዛው የምክክር ኮሚሽን ውስጥ ያሉት ሰዎች፣ የተቃወሙት ሰዎች የጥምረቱ ኃይል ሆነው መጡ። ራሳቸውን እያዘጋጁ በፍጥነት ለወጠው፣ ሂደቱን ለወጠው ብላችሁ ተራራውን ያንቀጠቀጠው። በዚህ አሰላለፍ ውስጥ ያለ መልኮቹን ስናይ ይህ ኃይል አሁን በኢትዮጵያ ፖለቲካ ላይ በሚደረግ ትብብር ከዚህ የተሻለ ትብብር አለ? የለም። አገዛዙን በአጭር ጊዜ አንበርክኮ ወደ ስልጣን በመምጣት በኢትዮጵያ ውስጥ ያለውን ችግር በጣም በአጭር ጊዜ ሊያረጋጋ የሚችል ኃይል ነው። ፍላጎት አለው። ፍላጎቱ ግን ሊያስፈጽም የሚችለው በአንዱ ኪሳራ በአንዱ ጉዳት ላይ ተመሰረተ ፍላጎቱን ለማስፈጸም የሚያስችል ግራውንድ ደግሞ የለም። ሁሉም አቅም አላቸው፣ ጉልበት አላቸው። በተለይ አማራው ይሄንን አሰላለፍ የሚቀይርበት የታሪክ ምዕራፍ ውስጥ ነው የገባው። የአማራን ትግል ብዙ ነገር ቀይሮታል። ኦህዴድን በማዛባት ብቻ ሳይሆን አንቲ ከሆኑ ኃይሎች ጋር ራሱ አማራው የፖለቲካ ሊቃኑ አንቲ ከሆነበት የመስመር ያሳሰበ አይዲዮሎጂ ኃይሎች ላይ ይሄ ሀዳዊ ምናምን ተብሎ ፍረጃ ሲሰጥበት አሁን ሀገር የሚያፈርሰው አማራው ሳይሆን ሀገርማ የሚያፈርሰው ኦህዴድ ነው የሚል በጣም የሚገርማቸው የተነገረው የምክክር ኮሚሽን ውስጥ ነው።
በነገው ዕለት ይህንን ሙሉ ፕሮግራም አሰማችኋለሁ። ሙሉ ፕሮግራም ከዛው ከቦታው የደረሰ ከዚህ ውስጥ ግን ትንሽ ላሰማችሁ። ይህንን የሚናገሩ ሰዎች ላሰማችሁ ምን እንደሚሉ ማለት ነው። ይሄ ኃይል አሁን የገባን የሚል ኃይል እየመጣ ነው። አዲስ አበባም መዘጋጀት አለብህ። አሰላለፉን ቀየሩ። ትንሽ ላሰማችሁ። የሰማችሁት ነው። በነገው ዕለት ሙሉ ፕሮግራሙን እናመጣላችኋለን። በሁለትና በሶስት ወር ውስጥ ለውጥ ይመጣል እያሉ ነው። ብልጽግና ውስጥ የተሰባሰበ ስብስብ ውስጥ የተሰባሰበው ኃይል ትክክለኛ ማንነቱን አውቀናል እያሉ ይሄ ኃይል ተገልጦ ሲመጣ ሂደቱን በሙሉ አዛባው። በውጭ በኩል የሚመጣው ትብብር የበለጠ ሂደቱን አቀለለለት። ስለዚህ አብይ አህመድ ለማፍረስ የሄደበት እንደዚሁም ደግሞ ትብብሩን የፕሮፓጋንዳ ብልጫ ለመውሰድ የሄደበት መንገድ ሁሉ ከሸፈበት። ከዚህ የተሻለ አሊያንስ ደግሞ በተለይ አማራው ሊያገኝ የሚችልበት ሂደት የለም። ፖለቲካውን ለምትሰሩ ሰዎች ነው የምናገረው። አንዳንድ ሰዎች አንዳንድ ሊቃን ከራሳቸው ፍላጎት አመለካከት በቅንነትም አንዳንዱ ስላልገባውም አንዳንዱ ደግሞ ጥልቅ የሆነ የመረዳትና የትንተና አድማሱ ስለጎደለ ሂደቱን በራሱ እንደ ሁለተኛ እንደ ደካማነት አድርጎ የሚያየዋል። ይሄ ለአማራ ትግል የሚጠቅም አይደለም። በተመሳሳይ ደግሞ ዘላቂ ሰላም ሊያመጣለት አይችልም። አሸናፊ የሚያደርገውም ስልት አይደለም። የአብይን ኃይል አማራው አዛባው። ወደ አማራ ክልል አብይ ሲገባ ሞቱን ይዞ ነው የገባው። አሸንፋለሁ ብሎ ነው የገባው። በሶስት ወር ውስጥ ምናምን ማሸነፍ አይደለም፣ ሞቱን ይዞ ነው የገባው። ሞቱን ይዞ የገባው አብይ አህመድ ከሞቱ የሚያተርፈው ሁለመናዊ ኪሳራ ነው። የተራዘመም አይሆንም። ለሞቱ ግን ማሳያ የሚሆናቸው በወታደራዊ ቁመና ሊያሸንፉ አልቻለም። ፖለቲካሊ አማራው ላይ ያለ የፕሮፓጋንዳ የኃይል አሰላለፍ አጠቃላይ ሚዲያው ላይ ያለው ኃይል ማን እንደሆነ በተጨባጭ አይቶ ገምግሞ በዜሮ እንደወጣ አብይ አህመድ የገመገመው ጉዳይ ነው። ስለዚህ በፖለቲካ እንቅስቃሴው የፕሮፓጋንዳም የመረጃ እንቅስቃሴው ላይ ሲዳከም፣ በወታደራዊ እንቅስቃሴው ግን የጀርባ ታሪኩ ስለሆነ ሽፍታ ነው የሚለው ተሸንፏል እኮ ስም እኮ የሚሰጠው ከብስጭት የመጣ ነው። ሶስት ናቸው ምናምን ብሎ የሚናገር ኃይል ግዙፍ ሰራዊት በየጊዜው እየተገነባ እያሳየው ሲመጣ በመስዋዕትነት የሚመጣ ውጤቱን ሰራዊቱን በልቶ ጨረሰው። ይሄ ቁመና ከቁመናው የሚመጣ ጉልበት አሰላለፍ ተፈላጊ ሆነ ብቻ ሳይሆን በውስጥ በኩል ያሉ የተለያዩ አክተሮች ከዚህ ኃይል ጋር ደግሞ ብንሰራ ጥቅማችንን እናስጠብቃለን፣ ዘላቂ ሰላም እናመጣበት ፖለቲካሊ ትብብር ውስጥ እንገባለን የሚል ሌላው ሊቃን ማሰብ ሲጀምር የበለጠ የሚቀራረብበት ሂደቱ ውጤቱን ሊቀይርበት የሚችል እድሎቹ እየሰፉ ናቸው። ይሄ ጥሩ አጋጣሚ ነው። ይሄ ክህደት አይደለም። ይሄ ሁለተኝነት አይደለም። ይሄ ተጎታችነት አይደለም። ይሄ ደግሞ ብልጠትም አይደለም። ከዚህ ትርፍ ከዚህ አሊያንስ መውጣት ግምገማ የለው። የግምገማ ነጥብ ደካማ ነው።
በጣም ነው በዚህ ጉዳይ ላይ መከራከር የምንችለው። ተጨባጭ የሆኑ ማሳመን የሚችሉ ክርክር ያላቸው ሰዎች እስካሁን አልገጠሙም። መቃወም የሚችሉ ሰዎች አሉ፣ መብታቸው ነው። ተቃውሞው ግን በምክንያት ቢሆን ጥሩ ነው። አንዳንዱ ዝም ብሎ መደድ የሆነ በጥላቻም በምናምን ይቃወማል። ከመቃወም ውጪ ግን አስፈላጊነቱን ለሚያምን ሰዎች እኛ በማስረጃ መሞገት እንችላለን። በማስረጃ ሊሞግቱ የሚችሉ ሰዎች ካሉ ግን እነሱ ይናገሩ። ጥቅም የለውም ሲሉ በምን ነጥቡን ያስቀምጡት። ሻለቃ ዳዊት ወልደ ጊዮርጊስ እንግዲህ ይታወቃሉ። በጣም በኢትዮጵያ ፖለቲካ ላይ ከቀድሞ ስራ ጀምሮ የሚታወቁ ሰው ናቸው። በተለይ በቀጠናው ላይ ያለ አሰላለፍ ለአማራው ከዚህ ጥምረት የሚያተርፈው ትርፍ የለም፣ ሁለተኛ ከመሆን ከመጎተት ቀውስ ከማምጣት ውጭ ትርፍ የለውም የሚል ጠቅለል ያለ ሀሳብ እንደሰጡ በተወሰነ መልኩ ሰምቻለሁ። ከዚህ አሰላለፍ ጥቅም የለውም ሲሉ ጥቅም ያለው ማን ነው? ብቻውንስ ቆሞ መጨረስ ይችላል ወይ? ብቻውን ጨርሶት ዘላቂ ሰላም ያመጣል ወይ የሚለው ሶስት ጥያቄ ብንጠይቅ ለዚህ ሶስት ጥያቄ መልስ የለም። በነገራችን ላይ ምናልባት የሚሰሙ ሰዎች ካሉ ከራሳችሁ ጋር ተነጋገሩበት። አጭር የሆነ ጉዳይ ግን ልንገራችሁ። አማራው አሁን ባለው ቁመና ለማሸነፍ የሚያስችል ወታደራዊና ፖለቲካዊ አቅም ቢኖረውም አቅሙ ላይ መጠራጠር አያስፈልግም። ዘላቂ ሰላም ግን ማምጣት አይችልም። ዘላቂ ሰላም ሊያመጣ አይችልም። ከተማ መግባት ይችላል። ዘላቂ ሰላም ለማምጣት ፖለቲካዊ ቀመር ያስፈልገዋል። ቀመሩ አንዱ ይሄ። ከዚህ ውጪ ብቻውን ይቆም ማለት ተነጣይ ማድረግ ጠላት ማብዛትና ለብልጽግና እድል መስጠት ካልሆነ አማራውን አይጠቅምም። ለአብይ ግን እድል ይሰጠዋል። ብቻውን ሲቆም እሱ ያጣውን ትብብር እሱ ይገዛዋል። ምንም ችግር የለም 50% መሀል ላይ ይመጣልሃል ይለዋል። ምንም ችግር የለም። መሬቱንም ስልጣኑንም ምንም እንደዚህ አይነት ስሌት ውስጥ ቢገባ አማራው የሚጠቅመዋል? ትመልስልኛለህ? ከዛ በኋላ ውጤት መቀየር ይችላል? አንዱ ይሄ። ሁለተኛ አትተባበር ስትለው ከማን ጋር ይተባበር? በሀገር ጉዳይ ላይ የሚበይነው ከሌሎች ኃይሎች ጋር። ሌሎች ኃይሎች በሀገር ጉዳይ ላይ የመበየን የልሂቃን ግዴታ በሂደቱ ላይ ማለፍ እጣ ፈንታቸውን መበየን ከትግላቸውና ከትብብራቸው የሚመጣ ነው። እንኳን የሚታገለውን ያልታገለውን ኢትዮጵያን ውስጥ ጫፍ ላይ ያለውን እንኳን አንተ ነፃ ወጥቻለሁ ስትል ከአንተ መብት የሚያገኘው መብቶች አሉት። ከአንተ ነፃ መውጣት የሚያገኘው ትሩፋት አለ። እንጥፍጣፊም ቢሆን ያገኛል። እንኳን ታግሎ የሚመጣው ግን ቢያንስ ሚዛን ሊያስጠብቅ ይችላል። አንተ ሚዛንን ታስጠብቃለህ። የሱም ሚዛን በእጥፍ ወስዳለሁ ብሎ ከዚህ በኋላ በኢትዮጵያ ፖለቲካ ላይ 2-3 ጊዜ ያሸንፋለሁ ብሎ ሊመጣ የሚችል ሊቅ የለም። ደቆ ነው ያለው። ደክሟል። ተምሯል። ሰው ነው። ችግር ሊያስተምር ይችላል። ከማን ጋር ይተባበር? ከማን ጋር ነው የሚተባበሩ አማራው ብለን ስንጠይቅ ሻለቃ ዳዊት ከተለያዩ የደቡብ ኃይሎች ምናምን ይላሉ። ኦኬ፣ የደራጃ አቅም ያለው እነማን ናቸው? እስቲ የደራጃ አቅም አማራው ካለው ቁመና እኩል አሁን የተገዳደረ እዚህ አቅም ውስጥ ያለ የደራጀ ቀጠና ያለው ምናምን የትኛው ፖለቲካሊ አሊያንስ በራሱ ውጤት አያመጣም። ወታደራዊ ትብብርም አብሮ መሄድ አለበት። ይህንን ስናይ የለም። ሁለተኛው በምን ቁመና የቁመና ጉዳይ አለ። አማራው ቁመና ይዟል። የኃይል አሰላለፉን ይቀየራል። የኃይል አሰላለፍ የሚቀየረው ከቁመናው የኃይል አሰላለፍ ሲቀየር ይህንን ቁመና የያዘ የጽናት ቤተሰቦች ማን አለ?
ሻለቃ ዳዊት የሚነግሩን አንድ ሁለት ሰዎች አሉ፣ አቅም ያላቸው ሰዎች አሉ ብለን ስንጠይቅ በዚህ አሰላለፍ ውስጥ ብልጽግናን ተገዳድሮ በአጭር ጊዜ ሊጥለው የሚችል አሰላለፍ ያለው ቁመና የለም። አንድ የተረጋጋ ሰላም ደግሞ ሊያመጣ የሚችል የተደራጀ አቅም ያለው አሊያንስ ሊሆን የሚችል ኃይል የለም። ይህንን መፍጠር የሚችለው በየአካባቢው ያለ ሊቃን ነው። ምናልባት ከዚህ በኋላ ኦህዴድ የመጨረሻው ጠላት የሆነ ቡድን እንደሆነ አዳራሽ ውስጥ ስላወቁት የራሳቸው አሰላለፍ አላቸው። በውስጥም በውጭም የሚታገሉበት ሁኔታ ይፈጠራል። ከዛ የሚፈጠረው ሁኔታ በሂደቱ ላይ ተሳታፊ ሆነ። መሬት ላይ ያሉ ኃይሎች እነዚህ 7 የጥምር ኃይል የተለያዩ ኃይሎች አፋሩም በዚህ በኦሮሞ በኩል ያለው አማራው የትግራይ ሊቃን በሶማሌ በኩል ያለው ኃይል የተለያዩ እዚህ ውስጥ የተሰባሰበ ኃይል የቤኒሻንጉሉ እነዚህ ሁሉ ኃይሎች ከራሳቸው ቁመናና የኃይል አሰላለፍ የሚመጣ አሊያንስ ነው። ይሄንን ኃይል ረግጠህ መውጣት በራሱ አሸናፊ ያደርጋል። ይዘኸው መውጣት ግን አሸናፊ ያደርጋል። ሚናህን መጫወት ያለብህ ድልድዩን ሰርተህ ድልድዩ ላይ ማሰባሰብ ብልጠት ይሄ ድልድዩ መሻገር የምትችልበት ቀመር ነው መሰለው። በዚህ ቀመር ውስጥ አንተም ትርፋማ ትሆናለህ፣ ሌላውም በተመሳሳይ። ስለዚህ ወደ ስትራቴጂ እድገት ያድጋል። ይሄ ስትራቴጂ እድገቱ ደግሞ ሀገሪቷን የማረጋጋት አቅም አለው፣ የጀርባ ታሪክ አለው። ካለበት ችግርና ያለፈ ጠባሳ ደግሞ ነገሮችን መለወጥ የሚችል ሊቅ ነው ማለት ነው። ስለዚህ ፖለቲካሊም አሸናፊ ሆና ወታደራዊ እንቅስቃሴውም አሸናፊ ሆኖ የሚወጣበት እድል ይፈጠራል ማለት ነው። ስለዚህ ከዚህ የተሻለ ሁኔታ ከሌለ በራሱ አማራውን ተነጣይና ብቻውን ለማቆም የሚደረግ አሳማኝ ያልሆነ መከራከሪያ አንዳንድ ሊቅ ቆም ብሎ ቢያስብ የሚጠቅመው ብልጽግና ነው። ኦህዴድን ከመጥቀም ውጭ አማራውን አይጠቅምም። እንደዚህ አይነት አሰላለፍ ቁስልህን እከክ። ይሄ የአብይ አይነት የኦህዴድ ውስጥ ያለ አስተሳሰብ የቁስል አካኪ የፖለቲካ አመለካከት ከዚህ መውጣት አለብን። እኛ ኦህዴድ በሚያስበው ደረጃ ጀርባችን እያከክን ትላንት እንደዚህ ሆነናል ምናምን የሚል የፖለቲካ ስሌት ይህ አይነት የጀርባ ታሪክ የለም። ትላንት የሆነብንን እናውቃለን፣ ያደረገውም እናውቀዋለን። ሆኖብናል ብለን ዛሬ ላይ ጨለማ አድርገን አናየው። በሆነብን እኛም ባደረግነው ካለ ነገ ጠዋት ልትፈታው የምትችለው ዲያሎግ ነው። ተጎጂውም ጎጂው ዛሬም የተጎዳው በተመሳሳይ ይህንን ልትፈጠር የምትችለው ነገር ነው። ይህን ለመፍጠር መተማመን ያስፈልጋል። ይህን ለመፍጠር ደግሞ የጋራ አሸናፊነት ያስፈልገናል የሚል ነው። አማራው በነገራችን ላይ በዚህ በጣም ራሱን እየሸጠ ያለው በዚህ ቁስል አካኪ የፖለቲካ አመለካከት የለውም፣ ሊኖረውም አይገባም። ቁስል ማከክ ለነሽመልስ እንተወላቸው የቱለማ መሬት ነው ይሉናል። አዲስ አበባ ላይ ከ150 ዓመት በፊት ይሉናል። ታሪካዊ ስብራት ደርሶብናል ይላል። ስብራት ምንድን ነው ብትለው የሚያስረዳ አይደለም። ከ300 ዓመት በፊት መሬቱ የኔ ነው ብሎ የሚከራከር ሊቅ እኮ ዛሬ የለም። የታሪክ ብያኔ ይዞ መጥቶ ስብራት አለብኝ ብሎ ይዞ የሚመጣ ሊቅ ስብራት አለብን እኛም መሬታችን የኛም ነው የጋራ ተጠቃሚ መሆን አለብን ስትለው የሚሰጥ መልስ እኔ የሚል አመለካከት። ይሄ አመለካከት በአማራው ሊቅ ላይና የፖለቲካ አስተሳሰብ ላይ አስፈላጊ ነው ብለን አናምንም። በግል አላምንም። ይሄ አመለካከትን መስበር ግን ያስፈልጋል። ለመስበር የሚያስችል ሁኔታ የምንፈጥረው በመተማመን ነው። ስለዚህ ይሄ ሁኔታ ነገሮቹን በፍጥነት እየለወጠው እየመጣ ነው። ኦህዴድን እያፈረሰው እየመጣ ነው። ሌሎቹ ኃይሎች ግን ከዚህ ትብብር የሚፈጠር አሊያንስ ጉልበታቸው እየጨመረ እየመጣ ነው። ከትብብሩ የሚያገኙት ውጤት ሂደቱን መለወጥ ይችላል። ለዚህ ነው አብይ አህመድ በጣም የደነገጠው።
በጣም ድንጋጤ ውስጥ ገብተዋል፣ ተረብሸዋል፣ ከእጃቸው እንዳመለጠ ገብቷቸዋል። ውጤቱን መቀየር የማይችሉበት ሁኔታ ላይ እንደደረሱ ገብቷቸዋል። ከዚህ በኋላ ማስቆም የሚችሉት ኃይል የለም። እኔ በነገራችን ላይ በተለይ አማራው ከዚህ ጥምረት በተለይ ደግሞ ከትግራይ ኃይሎች ከኦሮሚያ ላይ ካሉ ኃይሎችን በተመሳሳይ ስትራቴጂክ የሆኑ ጥምረቶች አሉት። በጣም ለአብነት ልንገራችሁ፣ አብይ አህመድ በተለይ የኦሮሞ ሊቃን በዚህ ጥምረት ውስጥ ባይኖሩ የሚፈልገው ምንድን ነው? ተሰባስበው መጡብን ብለው እንደ ህዝብ ለማነሳሳት መልኩን የሚቀይርበት የፕሮፓጋንዳ እንቅስቃሴ አዘጋጅቶ ነበር። ውጤት የለውም፣ ተሸናፊ ያደርገዋል። ህዝቡን ግን ከፍተኛ አደጋ ውስጥ ሀገሪቷንም ህልውናዋን ሊያከትም የሚችል ሴናሪዎችን እየቀመሩ ነበር። ስለዚህ ስትራቴጂክ ጥቅም አለው። የኦሮሞ ሊቃን በዚህ ትብብር ውስጥ መግባት ለነገ ጠዋት ለህዝባቸውም ስትራቴጂ ጥቅም አለው፣ መተማመን ውስጥ እንዲገቡ። ከአብይ በተሻለ ውድቀቱ ለማይቀር ትግል ከዚህኛው ኃይል ጋር መሆን ግን ቢያንስ ሂደቱን መቀየር የተረጋጋ ሰላም የሚመጣበት ቀመር ስላለው ጠቃሚ ነው። ገብቷቸዋል። በተመሳሳይ እኛም አማራው ከዚህ አሊያንስ የሚያገኘው ስትራቴጂ ትብብር በአንድ በኩል የዚህ ከኦሮሞ ጋር ያለ የፕሮፓጋንዳ ናሬቲቭን መለወጥ ይችላል። በሌላ በኩል ከትግራይ ኃይሎች ጋር መስራት፣ ሂደቱን መቀየር በቀጠናው ላይ እና በአካባቢው ላይ እንደዚሁም በታሪካዊ ብያኔዎች ላይ አዲስ መልክ ሊፈጠር የሚችል ሁኔታን ያዋልዳል። በጣም ቅርብ የሆነ የስነ ልቦና መመጋገብ ያለው የማህበረሰብ ክፍል ነው። ይሄ ማህበረሰብ ክፍል ዘላቂ የሆነ ሰላምና የተረጋጋ ለውጥ እንዲመጣ ከመፈለግ ውጪ ሌላ ፍላጎት የለውም። እንደ ህዝብ የሚፈልገው ነፃነት ነው። እውነተኛ ሰላም ይፈልጋል። እውነተኛ ሰላም ለማምጣት እውነተኛ መተማመን የሚያስፈልግበት የታሪክ ጥፋቱ ስገባ ግማሽ መንገድ መጥቶ ሲቀበልህ ግማሽ መንገድ መተመቀበል ትክክልም ነው። በመሪ ደረጃ የሚያስኬድ ነው። ፖለቲካሊ ደግሞ ብልጠት ነው፣ አሸናፊነት። ስለዚህ በዚህ ስሌት ካየነው እኔ አማራው ትክክለኛ የሆነ ትብብርና ወደ አሸናፊነት ሊለውጠው የሚችል ዘላቂ ሰላምና ወዳጅነት ሊፈጥር የሚችል አሰላለፍ ውስጥ እንዳለ ይሰማኛል። ትክክለኛ ብያኔ ነው። ለዚህ ነው የምደግፈው፣ በደንብ ነው የምደግፈው። ቀመሩን ሰርቼው ነው፣ ጥቅሙን አስልቼው ነው። በነገራችን ላይ መጎተት ምናምን የምትለው የምናውቃቸው ሰዎች የሉም፣ የሚያናግሩን ሰዎች የሉም። በርቀት የምናውቃቸውን ሰዎች ነው። በርቀት የምናውቃቸውን ሰዎች አንዳንዱን በቅርብ የምናውቀውም ሰው አብረህ መስራት አለብህ፣ አስፈላጊ ነው ብለን ምክረ ሀሳብ የምንሰጠው ትክክል ስለሆነ ነው። ትብብሩን መቀየር ስለሚቻል ነው። ያደሩ ችግሮቻችን ደግሞ ባደሩ የእፎይታ ጊዜ ደግሞ መለወጥ ስለምንችል ነው። እንለውጠዋል። በደንብ ነው የምንለውጠው። አብይ አህመድ ሊቃጠልበት የሚችልበት ትብብር ስለሆነ ስለምናውቀው ጠቃሚ ብቻ ሳይሆን ዘላቂ ለውጥ የሚያመጣ ትብብር። ለዚህ ነው ተራራውን እያንቀጠቀጠ ያለው። ለዚህ ነው አዲስ አበባን እያንቀጠቀጠ ያለው። ለዚህ ነው ደብረ ማርቆስን እያንቀጠቀጠ ያለው፣ ባህር ዳርን እያንቀጠቀጠ ያለው። ለዚህ ነው ኦቤን አይቀረው፣ ኢቲቪ አይቀረው፣ የመሬት መንቀጥቀጥ ውስጥ ነው የገባው ብልጽግና። ኦህዴድ በዛ ደረጃ ጭንቀት ውስጥ የገባው ይሄ ትብብር ውጤቱን ስለሚያውቀው ነው በውጤት ደረጃ። ስለዚህ ከዚህ የተሻለ አሰላለፍ የለም። ቁስል ማከክም አስፈላጊ አይደለም። አብይ አህመድ ገዳይ ነው። ገዳይ ብቻ ሳይሆን ገድሎም ሬሳ የሚከለክል እንደው የልጄን አስክሬን ሰጥተህ አልቅሼ እንኳን ልቅበር
ብለህ ስትጠይቀው ጭካኔ በተሞላበት ቤተሰቡንም ወላጁንም የሚያስፈራራ ቡድን። ይህንን ደግሞ አልቅሰው ለሚዲያ ሲናገሩ ይህንን የማታስተባብሉ ከሆነ እንደ ልጅሽ ብሎ የሚይዝት ከሰውነት የወረደ ስርዓተ መንግስት መበየን የማይችል አለመቻሉ ደግሞ ዛሬ በዙሪያ የተሰባሰቡ ሰዎች ሁሉ አፍረውበት የተሸማቀቁበት ሰዓት ላይ ይህንን ቡድን ይህንን ጭካኔ ይህንን አለማወቅ ከየትኛውም ኃይል ጋር እኮ ተባብረ መጣል በቃ ማለት በመርህ ደረጃ መስመር ያግዳል። ከየትኛውም ኃይል ጋር ነው። ከውስጥ አሰላለፍ ኃይል ጋር ግን መስመሩን መቀየር ተገኝቶ ነው ወይ ነው ጥያቄው። በጣም አስፈላጊ ነው። ይሄ እየሆነ እየመጣ ነው። በዚህ ጉዳይ ላይ አንዳንድ ሰዎች ምናልባት በሂደቱ ላይ ሊሰማቸው ይችላል። የማይቀረው ለውጥ ግን እየመጣ ነው። ስለዚህ አማራውን የማይጠቅም ጉዳይ ሚዲያ ላይ ሀሳቡን ናሬቲቭን እያመጡ የቅስቀሳ ማዕከል ማድረግ እኔ የሚታየኝ አይመስለኝም። ጥቅሙ አይታየኝም። ጥቅም ካለ ስትራቴጂክ የሆነ ትንተናዎችን መስራት ነው። ካልሆነ ግን ማጣጣል ምናምን በጣም የሚገርም እኮ ዛሬ አዲስ አበባን የሚጠይቅ ኃይልን ሲደግፍ ይሄ ቡድን አንዳንዱ እኮ ይገርመኛል እኮ አሁን ከዚህ በኋላ መቼም ብልጽግናን የፈጠርነው እኛ ነን የሚል የብልጽግና አሊያንስ አደባባይ ላይ መጥቶ ይሄንን የሚናገር ሰው ይገርመኛል። ከዚህ በኋላ የሚገርመኝ ድንቁርና ብቻ አይደለም ከወዴት የባሰ ጨካኝ መሆኑ በጣም ስለሚገባኝ በጣም ይገርመኛል። ከዚህ በኋላ አሁን አዲስ አበባ ኬኛ የሚል እዚህ ቀበና ላይ ወደቀ። ሌላው አጀንዳችን እሱ ስለሆነ በዚሁ ልምጣበት። ቀበና ላይ ቀይ ባህር ቀስቀሳችሁን ቀበና ላይ ወደቃችሁ ነው ያሏቸው። ይሄ የምታዩት እነዚህ ኃይሎች እንግዲህ ዛሬ የብልጽግና ሹማምንቶች አንዱ ብርሃኑ ሌንጀሶ የሚባለው ሶሻል ሚዲያ ላይ ያው የሚጽፈውን ኢንተርቪው የሚሰጠውን እየሰማችሁት ነው። የኬኛ ፖለቲካ የቱለማ መሬት ምናምን ነው የሚለው። ሲሳይ ቶላ የሚባለው የደህንነቱ ዋና አዳራሽ ውስጥ ሰዎችን እየመደበ ስልክ ኮንታክት እያደረገ በቀጥታ የአብይ የምክክር ኮሚሽን የሚሉት ጦርነት የሚያዋልደው አዲሱ ግንባር የሚመሩት ሰዎች እነዚህ ሰዎች ናቸው። እነዚህ ሰዎች የሚጠይቁት ያለፉበትን ጭራሽ አስበውት የማያውቁትን አስበው ብቻ አይደለም በዚህ የታሪክ ግንባታ ላይ በዚህ ሂደት ላይ ምናልባትም እንደሌላው ማህበረሰብ ካንተ በላይ በግንባታው ሂደት ላይ ይሄ ከተማ ሲያድግ ሚና የጎላ ነው ብሎ መናገር ይችላል። የታሪክ ብያኔ ላይ ስንደርስ ግን ታሪኩ ግልጽ ነው የሚነግረን። የታሪክ መከራከሪያ የሚያቀርብ የታገልኩትም ለዚህ ነው። በጣም የሚገርም እኮ ነው። ሰሞኑን የሰማነው ቄሮ የታገለው ለአዲስ አበባ ነው። 4-5 ሚሊዮን ህዝብ የጨረስከው ለማን ነው ታዲያ? እሱ እኮ የመጣው ይሄ የሚመጣው ኃይል እኮ ለየትኛው ነው ታዲያ? እሱ ምን ይፈልጋል? አንተ ምናልባት ድንጋይ ወርውረህ ፋብሪካ አቃጥለህ 100 ሰው 200 ሰው በሂደቱ ላይ የህይወት መስዋዕትነት ከፈለ ብለህ ከተማውን መዋጥ አለብኝ ስትል ይሄ ሚሊየንስ የረገፈው ምን ሊውጥ ምን ከተማው እኮ አይበቃውም እኮ ከተማው አይበቃውም። እነዚህ ሊቃኖች ናቸው ስልጣን ላይ ሆነው ዛሬ አዲስ አበባ ላይ ትክክለኛ ስሜታቸው የመጣው። ለህዝቡ ግን የሚያጫወት ምንድን ነው? የቀይ ባህር ፖለቲካ ነው። ልብ በሉ። ለህዝቡ የሚነግሩት የቀይ ባህር ፖለቲካ ነው። ማጫው የሚፈልጉት ወይም ደግሞ ሊነጥቁት የሚፈልጉት ግን ከተማው ነው።
ከተማውን አናስነካም የሚሉ ኃይሎች በዚህ ጉዳይ ላይ ይሄ ጥያቄ ምናልባት ዛሬ የታጠቁት እና ሊመጡ አንድ ሳምንት የቀራቸው ኃይሎች ከብልጽግና ከወዴድ ጋር ተሰባስበው በዚህ ጉዳይ ላይ ቢነጋገሩ ሊፈጠር የሚችለውን ሁኔታ ያስቡት። ይሄ ነው። ስለዚህ ይሄ ቡድን ቀድሜ እዚህ ሂደት ውስጥ ልግባ ሲል የሚመጣው ኃይል ስላስፈራው ከተማው መዋጥ ብቻ ሳይሆን ከተማው ላይ ችግር ለመፍጠር እዛው የሰማነው መረጃ በተጨባጭ ወደዛ እየሄዱ እንደሆነ ዛሬ ተገልጠው ነው የመጡት። ሁሉም ሰው ነው ያወቃቸው። በዚህ ሂደት ውስጥ እነዚህ ሰዎች ምንም አይነት ሊያስከትል የሚችል አደጋ ቀውሱን ሊገምቱት በማይችል ሁኔታ እንደሚቀየር ግልጽ ነው። እሱን ሁሉ መገምገም የማይችሉ ሰዎች ናቸው። ሰሞኑን በጣም የሚገርማችሁ ከዚህ አዳራሽ ውስጥ የወጣ ሰው ምናልባትም ብልጽግና ስልታዊ ደጋፊ የሚባል ሰው የሐሳብ የቀይ ባህር አጀንዳን ስትነግሩን የነበረው አንድ ባለስልጣን እዚያ ያሉትን ሰምቶ ነው። አሁን ሲገባን ግን ቀይ ባህር ነግራችሁን ቀበና ላይ አገኘናችሁ የሚል መልእክት ያለው ጽሁፍ አስቀምጦላቸዋል። ይሄ ጉዳይ ከእጃቸው ስለወጣ ተበላሽቶባቸው ከፍተኛ ሩጫ ላይ እንደሆኑ እየተሰማ ነው። የውሸት ዜና ከማሰራት ጀምሮ ጠቅላይነቱን ለማወጅ የደህንነት መዋቅሩን የፌዴራል ሰራዊቱን በአጠቃላይ ለመጠቀም የሚሄዱበት መንገድ ከብስጭት ተስፋ ከመቁረጥና አለመቻል በጣም እኮ የሚገርም እኮ ነው። ይሄ ሊቅ ፖለቲካሊ እኮ ሲሞት ድክመቱ የሚገርማቸው አጀንዳዎቹ ሁሉ የሚፈርሱበት ሊቅ ነው። አጀንዳ እንኳን ከተማ ሰርቶ ከተማ ሊወስድ አይደለም እንመካከል ብሎ እንኳን ከ4,000 ሰዎች ጋር መመካከል አልቻለና እላዩ ላይ የሚፈርስበት የሚገነባ ነገር የለም። ማፍረስ ነው። በማፍረስ ላይ የተመሰረተ ፖለቲካሊ ሊቅ ዛሬ አዲስ አበባ ላይ ሁለት አደጋ ገጥሞታል። ከሚመጣው ጥምረትና ከመሃል የሚነሳው ህዝባዊ ቁጣ ከድርጅቱ የሚመጣው አደጋ የትኛው ይበለዋል የሚል ድርጋጤ ውስጥ ገብቷል። ብልጽግና ይፈርሳል ስንላችሁ የነፍሳችን ያህል እርግጠኛው ነን። ብልጽግና የሚፈርሰው በእነዚህ ሶስት ኃይሎች ነው። ሶስተኛው ኃይል መጣ። ራሱ ብልጽግና ውስጥ ይሄ ኃይል መጣ። ይሄ ኃይል ሲመጣ ትንሽ አንዳንድ ነገሮችን ላሰማችሁ። ምናልባት ይሄ ቡድን እየቆየ ሲመጣ ምን አይነት አደጋ እንደሆነ ፖለቲካሊ እንተና ማነው ስሙ የተናገረውን ቆይ ትንሽ ላሰማችሁ። ለዚህ ሀገር የሚሆን አውራጃና ለመሬት ፍለጋ ላይ ናቸው ኦነጋውያን። ሆኖም ግን እንደዚህ ኢንፍሌትድ የሆኑት እነሱ የታሪክ እውነት ኑሯቸው ጥንካሬ ኑሯቸው ሳይሆን ሌላው ዝም በማለቱ ሌላው ሊበላ የተዘጋጀን ክሮኮዳይል ስጋ እንደመመገብ ነው ያደረገው ያለው። ቸርችል ፊዲንግ ዘ ክሮኮዳይል የሚል አንድ አባባል አለው። ሊበላ የተዘጋጀን ክሮኮዳይል ስጋ በሰጠው መጨረሻ ላይ ዞሮ ዞሮ ይበላሃል አይደለ? በምንም መልኩ አፒዝመንት አይሰራም። ባለፉት 44 ዓመታት አይተነዋል። እና ሌላው አፒዝ ያደረገ የታሪክ እውነታ እያለን ያንን የታሪክ እውነታ ይዞ ኢንተሌክቹዋል ኦፌንሲቭ እንደመጀመር ሰዎቹ ይሄ ኢኔብል ያደረጋቸው አፒዝመንት ነው እዚህ ያደረሰው። እና በእውነቱ እና እንደ እውነቱ ከሆነ ይሄ ያለፉት 28 ዓመታት ያሳለፍነው መንግስታዊ ፖለቲካ አማራውና ሌላው ኢትዮጵያዊ ቢገባበት ኖሮ ኦሮሞ ቦረና ነበር የኦሮሞ ክልል የሚሆነው። ከዚያ ውጭ ያለው ኦሮሞ ተስፋፍቶ የያዘው የሰው ሀገር ነው። ኦሮሞ ተስፋፍቶ ሌላውን አጥፍቶ ሌላውን ደምስሶ በሌላው ርስት ላይ ነው እንደ ዋርካ የተስፋፋው ኦሮሞ። እና በአገርህ በወንዝህ ግባ ከተባለ አሁን ይሄ ክልል የተባለው
ኦሮሞ የት ነው መሆን የነበረበት? ቦረና። ምክንያቱም እያንዳንዱ ኦሮሞ ዘሩን ቆጥሮ ቦረና ነው የሚሄድ። ከዛ ውጭ ያለው ሌላ ህዝብ ይኖርበት የነበረ ኦሮሞ በሞጋሳ ጉዲፈቻ ሌላም በሚሉት ስርዓት ሌላውን እያጠፉ ማንነቱን እየቀየሩ የተስፋፉበት የኢትዮጵያ ምድር ነው አብዛኛው እና ወሎም ተጀምሯል ይሄ ነገር። ባጭሩ ይሄ የነሱ መቀናጣት ከልክ በላይ መሆን የሌላው ዝምታ የወለደው የታሪክ ሰነድ እያለን ምንም ነገር ሳይቸግር ልብ ይገዛሉ እየተባለ ዝም መባላቸው ይሄ አፒዝመንቱ ለኦነጋውያን ቅድም እንዳልሁ ነው ሊበላ የተዘጋጀን ክሮኮዳይል አዞ ስጋ እየመገብን እስኪበሉን ነው እየጠበቅን ያለን እና ይሄ አፒዝመንቱ እስከዚህ ድረስ ነው ያደረሳቸው። ሰላም እንዴት ናቸው? ኃይሉ ነኝ እሸቱ ነኝ የሚል አንድ ሰው ራሻው ነው ወይ ምስራቅ አፍሪካ ምስራቅ አውሮፓ ነው የሚያስተላልፍ ሰው አለ። ደስ ይለኛል። እንትኑ ነው ደስ የሚለኝ፣ ግልጽነቱ ነው ደስ የሚለኝ። ዛሬ የምናገረው ነገር ምን መሰላችሁ? የመሀል ሀገር ሰዎች፣ የሸዋ ሰዎች፣ የደቡብ ሰዎች ደቡብ ሲባል 56 ብሔር ብሔረሰብ ነው። ሲዳማ፣ ወላይታ፣ ጋሞ፣ ሀዲያ፣ ከምባታ፣ ጉራጌ፣ ስልጤ እንደዚህ ተብሎ ተቆጥሮ 56 ናቸው። እስካሁን የምንታገልበት ግራውንድ አልነበረንም እኛ። ሽኩቻ በኢትዮጵያ ፖለቲካ ሽኩቻ የሚያደርጉት የትግራይ የአማራና የኦሮሞ ሊቃን ናቸው። እነዚህ ሶስቱ ማህበረሰቦች እኔ ይበልጥ የሚብል ፉክክር ስላላቸው እኛ በዳር ሆነን አይ እነንትና ትክክል ናቸው እነንትና ትክክል ናቸው ከማለት በስተቀር እጃችንን እናስገብተን አናውቅም። ለመቃወም ልንቃወም እንችላለን በውስጣችን እንጂ ድንጋይ ወርውረን አናውቅም። መንገድ ዘግተን አናውቅም። ለስልጣን ተዋግተን አናውቅም። ለኢትዮጵያ ይሆናል እንጂ የተዋጋነው ለስልጣን ተዋግተን አናውቅም። እኛ የስልጣን ፈላጊዎች አይደለንም። የመሀል ሀገር ሰው፣ የሸዋ ሰው፣ የደቡብ ሰው ስልጣን ፈላጊ አይደለም። የሸዋ ሰው ስንል አብዛኛው ኦሮሞ ነው። እውነት ለመናገር ሸዋ ሰው ኦሮሞ፣ አማራና ጉራጌ፣ ሀዲያ፣ ስልጤ፣ ከምባታ የሸዋ ሰው ይባላል። ይሄ ማህበረሰብ ስልጣን ፈላጊ አይደለም። አሁን ግን ለስልጣን እንድንዋጋ ለስልጣን ሳይሆን ለሰርቫይቫል እንድንዋጋ እየገፋፋችሁ ነው። የምንዋጋበት ኮዝ እየሰጣችሁ ነው። አዲስ አበባ አዲስ ኃይል ይወጣል። ይሄ ኃይል ከወጣ ደግሞ ያሸንፋል። ወቁ። ለምን መሰለው የሚያሸንፈው የነቃ ማህበረሰብ ነው። ገንገበት አይደለም። አንዳንድ ሰው ቢማርም አይነቃም። እርጥብ ነው። አንዳንድ ሰው እድሜ ልክ አይገባውም። ዶክተር ይባላል ግደሏቸው ይላል። ዶክተር ይባላል እነገሌ ይሞታሉ ይላል። ገንገበት ነው። ጥፍራም ነው። አይገባውም። የሰው ልክ ስብዕና አልለበሰም። የሸዋ ሰው የደቡብ ሰው ስብዕና አለው። ለስልጣን ብሎ ሰው አይገልም፣ አያሰቃይም። የምትመኩበት እናንተ ማሰቃየት ካልሆነ በስተቀር በሰውነት ልክ ከሆነ እነዚህ ይበልጧቸዋል አሁን የጠራኋቸው። ስለዚህ ለትግል እየገፋፋችሁ ነው። እስካሁን በምትፋጩበት ጊዜ ያሸነፈ ያስተዳድር እያልን ነው ዝም የምንል የነበረው። አሁን ግን ዋና ነካችሁ። አዲስ አበባ የሁላችንም ነው። አንድ አለን የምንለው ነገር ይሄ ነው። ኢትዮጵያ አዲስ አበባ ብለን የምናወራው
እነዚህ ሁለት ነገሮች በጣም ወሳኝ ናቸው። አማርኛ ለኛው በጣም ወሳኝ ነገር ነው። እኔ አማርኛ በመናገሬ ነው ከኦሮሞ ወንድሜ፣ ከትግራይ ወንድሜ፣ ከአማራ ወንድሜና ከሌሎች ብሔር ብሔረሰቦች የምግባባው። ጉራጌኛ ብናገር ጉራጌኛ ራሱ እዛ ጉራጌ የሆነ ማህበረሰብ አንዱ ያንዱን የማይሰማበት አለ። ለምሳሌ ሶዶ የሆነ ጉራጌ የሰባት ቤቱ ላይ አይሰማ ይችላል። ቅርብ የሆነ ሰባት ቤት ካልሆነ በስተቀር የሩቆቹ አይሰማም። ቋንቋ ኃይል ነው። ስለዚህ አንድ የሆነ ቋንቋ ሁሉም ሰው የሚሰማው ካለ የጋራ ነው። መነሻው ከየትም ሊሆን ይችላል። የእናንተን ቋንቋ እንድንማር ትፈልጋላችሁ? እንማራለን። የሀገራችን ቋንቋ ነው። እንኳን የሀገራችን የሰው ቋንቋ ይማራል ሰው። ግን የነበረውን ማጥፋት አይጠበቅባችሁም። የኢትዮጵያ መሪዎች ናቸው። አዲስ አበባ የኢትዮጵያ ነች። የእናንተ ብቻ ልትሆን አትችልም። አዲስ የትግል እንትን እየከፈታችሁ ነው። አዲስ የትግል መንገድ እየከፈታችሁ ነው። የጽና ቤተሰቦች ከኛ ጋር ስላላችሁ ከልብ እናመሰግናለን። ላሳያችሁ የፈለኩት አንዱ ምን እየተፈጠረ ነው። አያችሁ፣ ይሄ አገዛዝ ምን እየፈጠረ ነው? እየፈጠረ ያለው ሐሳብ አይደለም የሚያመጣው። ሐሳቡ ራሱን የሚበላው ሐሳብ ነው። ድርጅቱን የሚበላው ሐሳብ ነው። ህልውናውን የሚበላው ሐሳብ ነው። ቆሜለታለሁ የሚለውን የፖለቲካ ማህበረሰብ በራሱ ዋጋ የሚያስከፍለው ሐሳብ ነው። ሐሳቡ ያዋለደው ምንድነው? ሰላም ሳይሆን ጦርነት ነው። ስለዚህ ህዝቡ ምን እያለ ነው? ወደ ጦርነትም ልገባ እችላለሁ። አየህ መስፍን አለ ያዋለዳችሁት የከተማ ግንባር ነው የሚመጣው። ምንድነው ይሄ? ኦህዴድ የሚሸነፍበትን ቀመር ነው ያመጣው። ከሐሳብ ድርቀት ከትንተና ማነስ የሚመጣ ነው። በነገራችን ላይ መንግስት አይደለም እኮ ምንላችሁ። ለዚህ ጦርነት ይጀምርና ከመቆሙና ከመጀመሩ የትኛውን አተርፋለሁ ብሎ ያስቡ። ዝሆን ነኝ ብሎ ነው የሚያስቡ። ሁሉንም ነገር መጠቅለል መስበር ምናምን ነው አስተሳሰቡ። የፖለቲካ ቀመሩ ተሰባሰቡ መጡብኝ ብሎ ይደነግጣል። ከመሰባሰብ ከመተባበር የሚመጣ ውጤት እንደማይችል ያውቃል። ዝሆን ነኝ ብሎ የሚያስብ ሰዎችን ሲያለያይ ነው። ሲተባበሩበት ግን ሯጭ ነው፣ አልቃሻ ነው፣ የሚደነግጥ። ትብብሩን የሚያመጣው ግን ብዙ ጊዜ የምነግራችሁ አገዛዙ በራሱ ፋውል ነው። ብዙ ጊዜ በቃ ፖለቲካውን እኮ ከፍቶ የሚያመጣው እሱ ነው። የተቃውሞ ጎራ ውስጥ ያሉ ለለውጥ የሚታገሉት ሰዎች ኦህዴድን በ8 ዓመቱ ልንጨርሰው እንደሆነ ዛሬ ላይ ሆኜ ሳስበው ቢያንስ 5 ዓመቱን 6 ዓመቱን ወይ 10 ዓመቱን ወደዚህ ያፈጠነው ራሱ ኦህዴድ አፈጠነው። ራሱ ጊዜውን ወደዚህ ነው ያቀረበው። ውድቀቱን የሚያፈጥንበት አጀንዳ ስለሚያመጣ አዲስ አበባ ላይ የሚያመጡት አጀንዳ ይሄ ነው ብለን እኛ ስናስቀምጥ በእርግጠኝነት ሊሆን ይችላል የሚል ሴናሪዮ። ለምን? ከሐሳባቸው ስለምንረዳ። ይህንን ሁኔታ ግን የሰሙ ሰዎች ከመደንገጥ ውጭ አሰላለፉን እንዲዛባ ያደረጉበት የሶማሌው በአዴን ሁሉ አፈንጋጭ ሂደት ውስጥ እንደገባ እየተሰማ ነው። ደቡብ ላይ ያሉት በሙሉ የብልጽግና ኃይሎች አፈንግጠዋል። የአዲስ አበባ ካድሬ በሙሉ አፈንግጧል። ብልጽግናውን ብቻውን ቆሟል። ብቻውን የሚቆምበት አጀንዳ ወልዶ ስለመጣ ይህንን አጀንዳ ወልዶ ሲመጣ ደግሞ ትብብሩ የሚባሉት ሰዎች ዋና ሴንትራል ኮማንዱን ይፋ ሊያደርግ ቀናት እየቀረው አሰላለፉ የሚመጣው ኃይል እያደገ አቅሙን ይዞ ሊቀበለው ሲመጣ ብልጽግና ግን እየፈረሰ የመጣው ከጉልበት ብቻ ሳይሆን ከካድሬውን ጭምር ነው። ከሐሳብ ድርቀት ይፈርሳል፣ በካድሬውም ይፈርሳል፣ በሰራዊቱም እየፈረሰበት በዛ ሂደት ውስጥ ያለ ቡድን ነው። አዲስ አበባ ላይ ይሄ ተገማች ሊሆን እንደሚችል ስንጠቅስ የነበረው አሁን ህዝቡ በተመሳሳይ የሚናገረው አቻሜለ ቅድም የሰማችሁትን መዋጥ ነው፣ መሰልቀጥ ነው። አዲስ አበባን
ሰሞኑን የሚያጨቃጭቀው ጉዳይ በቅርብ ጊዜ ብዙ መልክ ይቀይራል። በነገራችን ላይ የጽናት አድማጭ ተመልካቻችን በአዲስ አበባ የሚቀየሩ ብዙ መልኮች አሉ። በየአካባቢው ማህበረሰቡን ማንቃትና ማዘጋጀት የግድ ያስፈልጋል። እኔ የምገምታቸው ጊዜዎች አሉ። ከዚህ በኋላ አብይ አህመድ ብዬ ያስቀመጥኳቸው የአንድ ወር ጊዜዎች አሉ። በዚህ አንድ ወር ውስጥ ከየት አካባቢ ምን ሊከሰት እንደሚችል ኦህዴድ ያውቀው። አደጋ ውስጥ እንደገባ ግን ገብቶታል። መውጫ የሌለው አደጋ። በብልጽግና ውስጥ ያሉ ኃይሎችም አደጋ ውስጥ ገብተዋል። አደጋው ምንድነው የሚለው አብይ አህመድ እድል አገኛለሁ ነው የሚያስበው እድል በእርግጠኝነት አደጋ ውስጥ ነው። ቀመሩን እንደዚህ ብዬ ዛሬ አልነገራችሁም። ቀመሩ ግን አደጋ ውስጥ ነው። ሰውዬው እዛው አጠገቡ ጋር ባሉ ኃይሎች አደጋ ውስጥ ነው። ከተማው ላይ ባለ ኃይል አደጋ ነው። በሚመጣው ኃይል አደጋ ውስጥ ገብቷል። ከማን ጋር ምን ሊፈጠር እንደሚችል አይታወቅም። ይህንን ሁኔታ ያፈጠነው ራሱ ኦህዴድ ነው። ኦህዴድ ያፈጠነው በጣም ኢትዮጵያ ውስጥ ያለውን ለውጥ ኦህዴድ ከግማሽ መንገድ በላይ የሚተባበረው ከድንቁርናው ከሁኔታ ትንተና የሚመጣ ችግርም ስለሆነ እድሉን ግን መጠቀም ግን ለለውጥ የሚታገሉ ኃይሎች ናቸው። ይህንን መጠቀም የሚገባው እየተጠቀሙበት ነው። አሁን ባለው ቁመና ልብ በሉ፣ አዲስ አበባ ላይ እየተፈጠረ ያለው አደጋ ይሄ ቡድን በቅርብ ጊዜ ከብስጭት ተስፋ ከመቁረጥና የማይቀረው ውድቀትም እየመጣ እንደሆነ ስለገባው መልኮቹ የሚቀየርበት ሂደቶቹ በጣም ሰፊዎች ናቸው። በጣም ተዘጋጅተን መጠበቅ አለብን። በዚህ ዝግጅት ውስጥና አስተሳሰብ ውስጥ ግን ድጋፍ ደግሞ ያስፈልገናል። በነገራችን ላይ ድጋፍ የሚያስፈልገን ይህንን ቡድን መጣል ብቻ ሳይሆን በፍጥነት ደግሞ ሊያረጋጋ የሚችል ኃይል አሁን ባለው አውድ በኢትዮጵያ ውስጥ ጥምረቱ ብቻ ነው። ከጥምረቱ ውጪ የኢትዮጵያ ተስፋ የለም። ተስፋዋም ሆኖ ነው የመጣው። ወደ ሀገራችን ላይ አንዳንዱ ምናልባት ድንጋይ መወርወር ይችላል። ድንጋይ ከመወርወር ውጭ ግን ቁጭ ብለህ ስታስበው ኦህዴድ ሊያዋልደው የሚፈልገው አደገኛ ጉዳይ የመጨረሻ ራሱንም ሊበላው በራሱም ማሰላለፍ ሊበላ ጫፍ ላይ ነው ያለው። ይሄ ሁኔታ ራሱ ሊፈጥረው የሚችለው ሁኔታ ምን እንደሆነ አይታወቅም። ግን ስሌቶች አሉ። እነዚህ ስሌቶችን የመገመት እችላለሁ። ከግምት በላይ ግን እንደዚህ ብዬ አሁን ልመጣ አልችልም። ቀመሮች ግን አሉ። ከዚህ በኋላ አብይ አህመድ ሰባተኛው ንጉስ ምናምን ብሎ ቤተመንግስት ገባበታለሁ የሚል ቀመር በመስፍን አርአያ ድንኳን ውስጥ ፈርሷል። ኦህዴድ እናመሰግናለን። ከድንኳኑ ፍርሰት የሚመጣ ውጤት ግን ውጤቱ ነው የምነግራቸው። ይሄ አልቃሻ ውጤቱ መጨረሻ ላይ ራሱንም አጠቃላይ ሁኔታውንም ይዞ ወደ ገደል የሚገባበት አዲስ መልክም ሊለውጥ ይችላል። እሱ በራሱ ትንሽ እዛም እዚህም ሩጫ ምናምን ውስጥ ገብቶ አቅም እንዳለው ለማሳየት ይሞክራል። ከአዲስ አበባ ግን አያልፍም። ሸዋሮቢት ላይ ግን የቆመ 100,000 ሰራዊት አለ። የጥምረቱ ኃይል አለ። ከሸዋሮቢት አዲስ አበባ 200 ኪሎ ሜትር። ስለዚህ ይሄ የሚጣመረው ኃይል የቀውስ ትንተና መስራት የግድ ያስፈልገዋል። ከቀውስ ትንተና ላይ ደግሞ ይሄ አገዛዝ የቆመበት የመጨረሻ መልኮቹን ማየት ያስፈልጋል። መልኮቹን ለመቀየር የሚሄድበት መንገድ ብቻ ሳይሆን ከውስጥ የሚመጣ አሰላለፍ ከዚህ በኋላ ተንጠባጥሯል፣ አብቅቶለታል። ከውስጥ የሚመጣ አሰላለፍና ተገማች የሆነ ተጠባባቂ የሆነ ይሄ ሰውዬማ ከዚህ በኋላ ተጨማሪ ስልጣን ከያዘ ሊፈጠር የሚችለው አደጋ የሚያነባ ኃይል ከሂደቱ በፊት ሊቀድሞ የሚችልበት ቀመሮች አሉ።
እዛ ቀመር ውስጥ የሚገባ የኃይል አሰላለፍ ስላለ በጣም በፍጥነት ውስጡ ያለውን ኃይልም በመረጃ በፕሮፓጋንዳ ሂደቱን ራሱ ሰብሮ በመውጣት ሊፈጥረው የሚችለውንም አደጋ በመገምገም በጣም ከፍ ወዳለ ስትራቴጂክ የሆነ ሂደቶችን በአጭር ጊዜ ውስጥ ተገማች የሆነም ያልሆነም ለውጦችን አዳዲስ መልኮችን ሊፈጥሩ ይችላሉ ብዬ አስባለሁ። አሁን የመጨረሻ ታይሚንግ ላይ ያለው አብይ አህመድ በደንብ ፖለቲካውን ገምግሙት። ፖለቲካውን ሲገመግሙት ኃይለማርያም መጨረሻ ላይ በቃኝ ብሎ መልቀቂያ ያስገባበት ዋዜማው ላይ ነው ያለው አብይ አህመድ። ዋዜማው ላይ አብይ አህመድ መልቀቂያ ምናምን የሚጽፍ ሰው አይደለም፣ የታወቀ እሱን አይደለም የምነግራቸው። መልቀቂያውን ግን የሚጽፉበት እዛው ዙሪያው ላይ ቴብሉ ላይ የተሰባሰበ ኃይል ፈጥሯል እሱ ራሱ። ይሄንን ኃይል ማፍጠን ያስፈልጋል ብዬ አስባለሁ። በጣም ስለዚህ በጣም ተገማች የሆኑ ብዙ ነገሮች ሊቀያየሩ ስለሚችሉ ለውጡ እየመጣ እንደሆነ አትጠራጠር። በለውጡ ላይ ግን ዋነኛ ሚና ሊኖር የሚችለው ይሄ ቡድን ራሱን ችሎ እንዲወድቅ ቢያንስ ቅርጫቱንም ጉድጓዱንም ለብቻው ህዝቡ ላይ እንዲወድቅ የሚወክለው ብሔርም የለም። የሚወክለው ኦዱን ነው የሚወክለው። ጥቂት ሊቅ ነው፣ ዘራፊ ነው። ብሔሩን በዋናነት መነገጃ ነው የሚያደርገው። ውድቀቱ ላይ ሲመጣ ማልቀስ ስራው ነው። አወዳደቁን ለማሳመር ግን ራሱን ችሎ እንዲወድቅ ማድረግ የእያንዳንዱ ሰው ድርሻ ነው ብዬ አስባለሁ። ሁሉም ሰው በጣም በቅርብ ጊዜ ለውጥ አለ። ይሄ ለውጥ የብዙ መልኮች ድምር ውጤት ነው። ከውስጥም ከውጭም ካልተጠበቀ የኃይል አሰላለፍ የሚመጣ ለውጥ አለ። በዚህ ለውጥ ላይ ከተሜው በተለይ አዲስ አበባ የመጨረሻው ስቴጅ ነው። ስቴጁ ላይ ነው ያለው። የመጨረሻው ስቴጅ ኦህዴድ ያለው እዛ ላይ ብዙ ጊዜ ነው የምናገረው። አዲስ አበባ ላይ ነው ኦህዴድ የዋሽታ የሚሆነው ብዬ የማስቀምጠው ትንቢቱ ነው። ከፖለቲካ ግምት በላይ የሆነ ነው የምንሰማቸው ምናምን እዛ ላይ እንዳለ ገብቶ በጣም በንቃት በመሰባሰብ ሁኔታዎችን በማንበብ ሚዲያዎችን መረጃዎችን በመከታተል የደራጀ ደግሞ ትግል ወደ ህዝባዊ ቁጣና እምቢተኝነት ውስጥ ለመግባት የሚያስችል ዝግጅትና አስተሳሰብ ላይ ቢገኝም ህዝቡ መጀመሪያ ግን በተለይ ይሄ የማውገዝ ቅርብ ጊዜ ካያችሁ አዲስ አካባቢ ላይ ሰዎች በእምነታቸው ተገድለው የነበረው ተቃውሞ በጣም ሰፊ አድማስ ይዞ ነበር። በተመሳሳይ አሁን አዲስ አበባ ላይ የተለያዩ ወጣቶች በተለያየ ሁኔታ በሚዲያው ላይ ይህንን ቡድን እያጋለጡት ቅስቀሳው እየሰፋ እየመጣ ነው። የሚታወቁ ሰዎች ተጽዕኖ የሚፈጥሩ ሰዎች ሁሉ አሁን በሂደቱ ላይ መሳተፍ አለባቸው። ቤት አትቀመጥ፣ በሂደቱ ላይ ገብተህ ይህንን ሁኔታ ማውገዝ ብቻ ሳይሆን ህዝቡን በማነቃቃት የበኩላችሁን ሚና እንድትወጡ እኛ መልዕክት እናስተላልፋለን። መቀበል የእናንተ ድርሻ። የሚለወጥ አዳዲስ መልክ ተገማች ያልሆነ ነገሮችም ከፊታችን ቆሟል። ይህንን ማንበብ ያስፈልጋል የሚል በተለይ ለአዲስ አበባ መልዕክት እናስተላልፋለን። የዛሬ ፕሮግራማችን የጽናት ቤተሰቦች ይህን ይመስላል። ስለነበረኝ ቆይታ ከልብ እናመሰግናለን። እንግዲህ ቅድም በማስታወቂያ እንደነገርኳቸው የጽናት ሚዲያ ከዚህ በኋላ በሳተላይትም ፕሮግራሙን ስለምታስተላለፍ በመረጃ ቲቪ በዚህ በተጠቀሰው እንግዲህ ፍሪኩዌንሲ የሳተላይት ጣቢያ ጽናትን ማግኘት ትችላላችሁ። ከጽናት ጋር ስለነበራችሁ ከልብ እናመሰግናለን። ጽናትን ሀሳብ ስጡ፣ ደግፉ። ሀሳብ እዚህ የሰጣችሁ ጽናትን የደገፋችሁ በአጠቃላይ ከልብ እናመሰግናለን። ወይንሸት የጽናት ቤተሰብ በአጠቃላይ ማሙሽ እዚህ ያላችሁ የጽናት ቤተሰቦች ሁሉ በጣም ነው የምናመሰግነው። ቡዝዬ በጣም እናመሰግናለን። በአጠቃላይ ሀሳብ አስተያየት የሰጣችሁ ቤተሰቦች ሁሉ በሚቀጥለው
በሌላ ፕሮግራም በሌላ ዝግጅት እስክንገናኝ ሙሉ ፕሮግራሙን ያዘጋጀውላችሁ ስንታየው ቸኮል ነኝ። የሚቀጥለው እስክንገናኝ እኔ በዚህ ልሰናበት። ሰላም።